ስብሐት የኩሉ ዓለም ለኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለን ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ በጥንተ ተፈጥሮ የፈጠረን በአዲስ ተፈጥሮ ያከበረን አምላክ አማልክት እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ይቅርታውን ምሕረቱን ስላልከለከለን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ርኅራኄው ዘወትር የባሕርይ ገንዘብ የሆነ አምላካችን እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ የከበረ የተመሰገነ ይሁን። የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ ማርያም ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ እግዚአብሔር ባከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው ከምናከብራቸውን በዓላት ሁሉ በረከት ለሁላችንም ያሳትፈን፣ ለሁላችንም ያሳትፈን። እንግዲህ ድምፅ ማጉያ የለምና ለወትሮው ደፍሬ የማልወጣበትን መድረክ የወጣሁበት የችግር ነው። እንዲያው ከፍ ስል ይሰማ እንደሆነ ብዬ ነው፣ ግን ሳስበው እንጃ የባሰ ይመስላል። ካልሆነ ትንሽ ቆይቼ መውረድ አይቀርም። ከኋላ ይሰማል? ይሰማል? መልካም። ከቅዱስ ሉቃስ ወንጌል እናንብብና ከዚያ ወደ ዕለቱ ትምህርታችን የምንገባ ይሆናል። የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 44 ቀትር በሆነ ጊዜም በ6 ሰዓት ፀሐይ ጨለመ፣ እስከ 9 ሰዓት ድረስም ዓለም ሁሉ ጨለማ ሆነ። ፀሐዩም በጨለመ ጊዜ የቤተ መቅደሱ መጋረጃ ከላይ እስከ ታች ከመካከሉ ተቀደደ። ያን ጊዜም ጌታችን ኢየሱስ ክርስቶስ ድምፁን ከፍ አድርጎ አባት ሆይ ነፍሴን በአንተ እጅ አደራ እሰጣለሁ ብሎ ጮኸ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ሁሉ አይቶ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አመሰገነው። ይህንንም ለማየት ተሰብስበው የነበሩት ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየመቱ ወደ ቤታቸው ተመለሱ። የሚያውቁት ሁሉና ከገሊላ ጀምሮ የተከተሉትም ሴቶች በሩቅ ቆመው ይህንን ያዩ ነበረ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ አቅሜ የቻለውን ያክል ለመጮህ ልሞክር ነው። ሳስበው አጓጉል ነው። እንደዚህ በሆን ይሻለኝ ይሆናል። ይሻላል አይደል? እንዴት ዋላችሁ? እግዚአብሔር ይመስገን። የትምህርታችን ርዕስ ቅድም ማንሻ ያደረግነው የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 44 ላይ ፀሐይም ጨለመ የሚል ይሆናል። ፀሐይም ጨለመ በሉ እስቲ። ፀሐይም ጨለመ። ድገሙት። ፀሐይም ጨለመ። ይህንን ቃል የተናገረው የዓይን ምስክር የሆነ አራቱን ወንጌሎች ከጻፉት አንዱ የሆነው ቅዱስ ሉቃስ ሲሆን
ለዚህ ነገር ሁለተኛው የዓይን ምስክር የነበረውና የቅዱስ ሉቃስ ወንጌል ሲጻፍ ትልቁን አስተዋጽኦ ያደረገው ብርሃነ ዓለም ቅዱስ ጳውሎስ ነበር። ከዚህ በፊት እንደነገርናችሁ ወይም ሌሎች መምህራን እንዳስተማሯችሁ ወንጌል ሲጻፍ ሁለቱ በግል ሁለቱ በጋራ ተጽፏል። ያጻፈው አንድ መንፈስ ቅዱስ ቢሆንም ማለት ነው። በግል የተጻፉት የቅዱስ ማቴዎስ ወንጌልና የቅዱስ ዮሐንስ ወንጌል ሲሆን ከሰባ አርድእት የሆኑት ሁለቱ ቅዱስ ማርቆስና ቅዱስ ሉቃስ ግን የዓለም ብርሃናት ከተባሉት ከሁለቱ አባቶች ጋር በትብብር ጽፈውታል። ለቅዱስ ማርቆስ ረዳቱ ወንጌሉን ያጻፈው ቅዱስ ጴጥሮስ ብርሃነ ዓለም ሲሆን ለቅዱስ ሉቃስ ረዳቱ ብርሃነ ዓለም የተባለ ቅዱስ ጳውሎስ ነበረ። ከዚያ በተጨማሪ ለአራቱ ወንጌላውያን ኪሩቤል ነበሩ፣ አርባዕቱ እንስሳ። ገጸ ላይም በተስፋ ነው ይሰራል። ጥሩ ነው። ይሄም ሰራማ ጥሩ። እንዴት ዋላችሁ? እንግዲህ ጉሮሮዬን የሚራራለት ካገኘ ጥሩ ነው። ደግሞ ሳሊቱ ምኒቱ ስላለች በጣም ስንጮህ አስቸጋሪ ነው ድምፁ። ያው ባለሙያ ካላችሁ እንግዲህ ትንሽ ለመጨመር ሞክሩ። እስከዚያው ድረስ ግን ጉሮሮዬን ልጠቀም። አራቱን ቅዱሳን ወንጌላውያን አርባዕቱ እንስሳ ኪሩቤል ይራዷቸው ነበረ። ገጸ ሰብ የሰው መልክ ያለው ቅዱስ ማቴዎስ ወንጌላዊን፣ ገጸ አንበሳ የላም መልክ ያለው ቅዱስ ማርቆስ ወንጌላዊን፣ ገጸ ላህም የላም መልክ ያለው ቅዱስ ሉቃስ ወንጌላዊን፣ እንደዚሁም የንስር መልክ ያለው ቅዱስ ዮሐንስ ወንጌላዊን ይረዷቸው ነበረ። አንዳንዱ ድምፅ ማጉያው ከኛ ጎሮሮ ማነስ ያለ ነው አይደል? ግን መቼም ጦም ከማደር ሁለት መጉረስ ይሻላል አይደል? ይሻለኛል። በዚህኛው ስጮህ የበለጠ የመሰማት እድል ይኖረው እንደሆነ እንጃ። ስለዚህ ፀሐይኒ ጸልመ ፀሐይም ጨለመ ብሎ የተናገረው ቅዱስ ሉቃስ ወንጌላዊ ነው። ጌታ በተሰቀለ ጊዜ ቅዱስ ሉቃስ ወዴት ኖሯል ቢሉ እርሱንስ በትምህርት አላገኘነውም። ቅዱስ ጳውሎስ ግን የት እንደነበረ እናውቃለን። ጌታችንን ከቸነከሩ አራት ሰዎች አንዱ ቅዱስ ጳውሎስ ነበረ። ፀሐይ ሲጨልም እዚያው ቀራንዮ የተመለከተ ቅዱስ ጳውሎስ ነው። ያኔ አምኖ አይደለም፣ ከጠላት ወገን ተሰልፎ ነበር። ቅዱስ ሉቃስ ግን ባለበት ስፍራ ሆኖ ተመልክቷል። ፀሐይ የጨለመው ክርስቶስ በተሰቀለ ጊዜ ነው። ለምንድን ነው ይህንን ርዕሰ ጉዳይ የፈለግነው የሚለው የመጀመሪያው ጥያቄ ነው። ደህና ዋላችሁ? ለምንድን ነው ይህንን ጥያቄ ይህንን ርዕስ ዛሬ እንድንማማርበት የተፈለግነው ቢሉ ከሰሞኑ ፌስቡክን ሌሎች ቦታዎችንም አብዝቶ የያዘ አንድ ርዕስ አለ። የፀሐይ ግርዶሽ፣ እናንተ በልሳናችሁ ሶላር ኤክሊፕስ የምትሉት ማለት ነው። እኔ ስለ ፀሐይ ግርዶሽ ለማስተማር አይደለም። ያየኋቸውን ሁለት ክፍተቶች ግን መናገር ስለምፈልግና የፀሐይ መጨለም ሃይማኖታዊ ምስጢር ምንድነው? አንደኛ ፀሐይ ለምን ይጨልማል? ሁለተኛ ነገር ፀሐይ ጨለመ ሲባልስ ምን ማለት ነው የሚለውን ለማስረዳት ነው።
የምንጀምረው ግን ከሳይንሱ ነው። ከምኑ ነው? ነረ ንገሩኝ። ከሳይንሱ። ከዚህ ቆሞ ሲያያችሁ ነው የሚታወቅ። ከኋላ ሰፍቷችኋል አይደል? ዛሬ ማክሰኞ ስለሆነ ዘርዘር ብላችኋል። የደሃ ጥርስ መስላችኋል። ምክንያቱም ይሄን ነገር ማነሳው ለምን መሰላችሁ? እግዚአብሔር ይመስገን አልጎደለብንም። ግን እለቱ ሲቀየር ሰዎች የመርሳት እድላቸው ይሰፋል። ለምን ብትሉ ረቡዕ የሚመጣው አብዛኛው በልማድ ነው። ስለለመደው አይረሳው። ስራዬ ብሎ ይሄ ጉባኤ አለብኝ፣ ጉባኤ ተዘክሮ አለብኝ፣ ነገረ ቅዱሳን አለብኝ፣ ብርሃናት ዓለም ጴጥሮስ ጳውሎስ ቅዱሳን ሐዋርያት አሉብኝ፣ መስቀል ነው፣ ቸሩ መድኃኔዓለም ነው ብሎ አስቦ አዘክሮ አስታውሶ መሄድ ማስተዋል ነው። ለዚያ ነው ሁልጊዜም ማነሳው። ጥቂት ሰው አነስ ሲል ይታወቃል። ለሁሉም የምንጀምረው ከሳይንሱ ነው። መቼም ሳይንሱን ብዙዎቻችን እንወደዋለን አይደል? ደህና ዋላችሁ። እንወደዋለን አንወደውም? ትወዱታላችሁ አይደል? ለምን? ይጣፍጣል አይደል? ለጆሮ ይሰሙ። ቴክኖሎጂ የሰው ልጅ ጨረቃን ረገጠ ሲባል ያስደንቃል። አባቶች በደመና ሲጫኑ የሚገርማችሁ ነገር በደመና መሄዱ አይደለም የሚያስገርመው። ደመና ስታየው ጣውላ ነው፣ ብረት ይመስላል። ደመና ስታስበው እንዴት ብሎ ሰው ይሸከማል? ረቂቅ እኮ ነው። እኔ በእውነት አሁን ዛሬ ያለ ቴክኖሎጂ እንኳን ይሄ ባጋንንት ትብብር የተሰራ ቴክኖሎጂ ምኑ ያስደንቃል። ሰው ጨረቃን ረገጠ ይባላል አይደለ? ማን ነው ጨረቃን ለመጀመሪያ ጊዜ ረገጣት? አረ ንገሩኝ። አርምስትሮንግ ነው? እሺ ነፍሱን ይማረው። አሜን በሉ እንጂ አሜን። በደንብ በሉለት አሜን። ምክንያቱም የጸደቀ አይመስለኝም ብዬ ነው። በእግዚአብሔር ፍርድ ምርምር ውስጥ አልገባም እንጂ እንደኔ አልመሰለኝም። እኔን ይማረኝና አሜን በሉ እንጂ ኧረ ተው አሜን። መቀኝነት እንዳይመስልባችሁ። እሺ ጥያቄ፣ ኒል አርምስትሮንግ ጨረቃን ረግጧል ወይስ አልረገጠም? ጮክ ብላችሁ መልሱ እንጂ። አላየንም። ጎበዝ፣ ዛሬ ገና ልብ አድርገሃል። እዛ አስኳላ ስትማር ግን አዎ ትላለህ። እኔ የስነ ጽሁፍ እና የቋንቋ ተማሪ እያለሁ የሆነ ወቅት ላይ እናንተ ሌክቸረር የምትሉት አስተማሪው ስለ ቋንቋ አመጣጥ 3 መላምት አሉ ብሎ አንዱን ጣለውና ሁለቱ ተገዳዳሪዎች ናቸው። አንደኛው ዲቫይኒስት የሚባሉ መለኮታውያን የሚባሉ ቋንቋ የፈጣሪ ስጦታ ነው ይላሉ፣ ለአዳምና ለሔዋን ተሰጠ ይላሉ። ሁለተኞቹ ማቴሪያሊስትስ የሚባሉ ናቸው። ያው እንደ ሰው አመጣጥ ሁሉ በዝግመተ ለውጥ መጣ የሚሉ ናቸው። እና ተገቢውና ትክክለኛው ሳይንሱ የሚለው ነው ሲል እጄን አወጣኝ። ምንድነው አለኝ። ምንድነው ማስረጃ አልኩ። ብዙ ነገር አለኝ። አይ እሱ እኮ መላምት ነው፣ ቲዮሪ ነው። እኔ ያልኩ ማስረጃ ነው፣ ወሬ አይደለም። አካኪ ዘራፍ አለብኝ። እንደኔ እውነቱን የጠየቅኩት ሳይንስ የሚነግረን ብዙ ነገር ፋክትም አይደለም፣ ትሩዝም አይደለም፣ ሐቅም አይደለም፣ እውነትም አይደለም። ምንድነው? ቲዮሪ ነው፣ ግምታዊ ሐሳብ ነው። የቢሆን ዓለም የሚባል ድርሰት አንብባችኋል? ወይም አልወለድም የሚል አንብባችኋል? ደህና ዋላችሁ። አቤ ጉበኛ የደረሰው አልወለድም አለ አይደል? የቢሆን ዓለም የሚባልም ድርሰት አለ አይደል? የቢሆን ዓለም እኮ ነው ሳይንሱ። የቢሆን ዓለም አልወለድምን ስትመለከቱት አንድ ሕፃን በእናቱ ማህፀን ሆኖ ያን ሁሉ ክርክር ማድረግ ይችላል አይችልም? አይችልም። ቢሆን ድንገት ነው እኮ ነገሩ። ሳይንሱ እንደዛ ነው።
ልክ እንደዛ ሁሉ ስለ ፀሐይም ሳይንስ የሚለው ነገር በብዙ የሚያስቁ ነገሮች አሉት። በመጀመሪያ ደረጃ የፀሐይ ሙቀቷ ሰርፌሱ ከሆነ የውጭ አካሉ ከሆነ 5500 ዲግሪ ሴልሺየስ ነው ይላል ሙቀቷ። ያንተ ስንት ነው? ያንተ ስንት ነው? ኮሮና አለብህ የሚባል ስንት ሲሆን ነው? 38። አረ ወንድሜ እዛ አብራጅራ ብትወርድ 40 ምናምን ትገባለህ። የምን ኮሮና ነው? እሺ ብለን ዝም አልን። ምን ብለን ዝም አልን? እሺ አልን። 5500 ነው ሄዶ ይለካዋል ይመስል። ምን ይሏቸዋል መሰላችሁ? የሆነች መለኪያ እንደዚህ ነው ሳይንሳዊ። ምን መሰላችሁ? እንደው በሞቴ አውሮፕላን ምን እንደሆነ ለማያውቅ ለአንድ ለገጠር ሰው ውስጡ ላይ የሌለውን ሁሉ ብትነግሩት አንዲት መንገድ ብቻ ነው ያለችው፣ ማመን። ምክንያቱም ማረጋገጥ አይችልም። ደህና ዋላችሁ። እኔ አሁን ኪሴ $1000 ይዣለሁኝ አልያዝኩም። ማረጋገጣችን መታት ፈትሽኝ ማመን ነው። ካልሆነ ደግሞ አይ በልብህ አይ ዋሽቶ ነው ብለኝ ታልፋለህ አይደል? በቃ ደግሞ $1000 አለው ብላችሁ እንዳታስመቱኝ። 50 ብር ብቻ ነው ያዝኩኝ። የእውነቴን ነው። አይ ችግር እኮ ነው። ሳምንት ተመልሼ ባስተምራችሁ ነው የሚሻላችሁ። የኛ ሰው አስቸጋሪ ነው። የእውነቴን ነው። መሀላችሁ እኮ ብዙ ሰው አይጠፋም። አይ አለ እኮ አንዳንድ ሞኝ አንዳንዶቹ መጥተው ምን አለ አሁን ከአሜሪካን መጣ ትንሽ ቸግሯት እስቲ 500,000 ብር አበድረኝ። 500,000 ምን ተገኝቶ ነው 500,000 ማበድርሽ? አይ በዛ በዩቲዩብ ይሄን ያህል ሚሊዮን ረዳን እያልክ ስታወራ ሰምቻለሁ እኮ። አረ እናሱ እኮ አለቀ። አጨበጨብን እኮ። ምን አለ? አጨበጨብን። ሰው አጨበጨብን ማለት ለሞራል እንዳይመስልህ። አጨበጨብን ማለት ሰው ያለውን ነገር ሲጨርስ ምንድነው የሚያደርግ? ማጨብጨብ ማለት እሱ ነው። በቃ አሁን የቀረን የዕለት ጉርሳችን ግን የገዳም ጥያቄ አሁንም ይጎርፋል አለ። አሁንም ወደ እናንተ ከመምጣቴ በፊት 1-2-3 ጥያቄ ተቀብዬ ነው የመጣሁት። እግዚአብሔር ይመስገን ያመጣዋል። ለሱ ደግሞ አይቸግርም። ሞኝ ነው ብዬ ነው ሰው ሀብታም ነው ምን መስለው። ወደ ትምህርታችን እንመለስ። የፀሐይ ተፈጥሮዋ ምን እንደሆነ እግዚአብሔር ነው የሚያውቀው። ሳይንሱ ግን ሃይድሮጂን ምናምንቴ ይላልና ምን ይላል መሰላችሁ? ፀሐይ በውጯ 5500 ዲግሪ ሴልሺየስ ትሞቃለች ይልና በውስጧ ግን 15 ሚሊዮን ዲግሪ ሴልሺየስ ትሞቃለች ይላል። ስንት ነው? 15 ሚሊዮን። አረ በደንብ በሉት። 15 ሚሊዮን። በምን አወቁት? እኔን የሚገርመኝ የፊዚክስ አስተማሪ ይሄን ሰምቶ ሲያስተምር ስሰማ ነው ሳቅ የሚመጣብኝ። ወንድሜ የፊዚክስ አስተማሪ አለ ካላችሁ ስታስተምሩ እንዲበሉ ይላሉ። በሉ እስቲ ይላሉ። በደንብ በሉት ይላሉ። በቃ መናገር ግዴታ ከሆነብህ ውስጥም የማያምንበት ከሆነ ቀላሉ መንገድ ምንድነው? ይላሉ። እሱ ብቻ አይደለም። አስገራሚ ነገር ፀሐይ የተፈጠረችው የዛሬ 4.6 ቢሊዮን ዓመት ነው። ስንት? 4.6 ቢሊዮን ዓመት ነው። ታዲያ እኔ ለትችት ያነሳሳኝ ነገር ምን መሰላችሁ? ዓለምን ጭልቅልቅ ያደረገው ፌስቡክን ያጨናነቀው የፀሐይ ግርዶች ጉዳይ ዓላማውን የሳተ ይመስለኛል። በመጀመሪያ ደረጃ እንዲያው በእውነት ጨለማ ብርቅ ነው አይደለም? እንዴት ዋላችሁ? ጨለማ ብርቅ ነው አይደለም? 12 ሰዓት ጨለማ አለን አይደለም? ፀሐይን መታ ጨረቃ በምድርና በፀሐይ መካከል ስትገባ ነው አይደለም የሚጨልመው? ምኑ ነው ብርቁ? መጀመሪያ ደረጃ ስንት ስራ ባለበት ዓለም ይሄ ምኑ ነው ድንቁ?
ስንት አስጨናቂ ስንት አሳሳቢ ነገሮች ባሉበት ዓለም ለደቂቃዎች ለምታይበት ያን ያክል ገንዘብ አውጥተህ መነጽር የምትገዛ ምን ሊያረግልህ ነው? ምን ሊሆን ነው? ማየቱን እየነቀፍኩ አይደለም። ይሄን ያክል የተካበደበት ምክንያት ግን ምንድነው? ሲጋረድ ያው ፀሐይ ይጨልማል። በቃ ቀን ላይ ምናልባት ወይ ጨርሶ ይጨልማል፣ አንዳንድ ቦታ ላይ ድግዝግዝ ይላል። ስለዚህ ይሄንን ያክል የምታራግበው ለምንድነው ነው አንደኛ። ሁለተኛ ሂስ እንዲህ አይነት አጋጣሚዎች በቤተ ክርስቲያን ታሪክ ሰፊ ናቸው። በስንክሳር እንኳን ከአንዴም ሁለቴ ተመዝግቧል። በመጽሐፈ ስንክሳር ተመዝግቧል። ከነዚህ መካከል አንደኛው ኢዮብ የተባለ ደግ መሪ በነበረበት በኢየሩሳሌም ላይ ቅዱስ ቄርሎስ የተባለ ሊቀ ጳጳሳት በነበረበት 4ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ላይ እንደዚህ ያለ ነገር ተከስቶ ነበረ። ረፋድ ላይ አልነበረም፣ ቀትር ላይ መንፈቀ መዓልት ላይ ድንገት ዓለም ጨለማ ሆነ። ዓለም ጨለማ፣ ፀሐይ ብርሃኗ ተከለከለ። ያን ጊዜ በመላው ዓለም የሚገኙ ክርስቲያኖች በሙሉ ደነገጡ፣ ጮሁ፣ አለቀሱ። አውየው ሀበ እግዚአብሔር አምላኮሙ እንዳለ መጽሐፍ ወደ ፈጣሪያችን ወደ እግዚአብሔር አብዝተው ጮሁ፣ ለመኑ። ከተወሰነ ሰዓታት ቆይታ በኋላ እንደገና ብርሃን ሆነ፣ እንደገና ነጋ። በዚህ ጊዜ በጣም ብዙ ሰው ንስሐ ለመግባት ተስኖ ነበርና ብርሃን ሲሆን በታላቅ ደስታ እግዚአብሔር ተመሰገነ፣ ሰው ለንስሐ በቃ። ያ አጋጣሚ አንድም እግዚአብሔር ተከበረ፣ የእግዚአብሔር ክብር ተነገረበት፣ አንድም ሰው ለንስሐ በቃበት። ዛሬስ የፌስቡክ ማዳመቂያ ነው። በነገራችሁ ላይ እርግጠኛ ሆነው እንደኛ ቤተሰቦችም ነው እንኳን ግርዶሽ አለ የሚሉ ሰዎች አሉ አይደል? እግዚአብሔር ቢያስቀረውስ እንኳን እግዚአብሔር አንድ ጸጋ እግዚአብሔር ያለበት ሰው ግርዶሽን መከልከል አይችልም? ይችላል እኮ። ፀሐይን ያቆማት ማን ነው? ቅዱስ ኢያሱ ወልደ ነዌ በገባኦን፣ ጨረቃን በቆላተ ኤሎም። ከአዲስ ኪዳን ቅዱሳን ከብሉይ ኪዳን እነ ኢሳይያስ ወደ ኋላ ይመለሷት። በአዲስ ኪዳን እነ አቡነ ገሪማ፣ እነ ቅዱስ ይምርሃነ ክርስቶስ፣ እነ ቅድስት ኢላሪያ የምጽሌ ፋሲለደስ ገድለኛዋ ኢትዮጵያዊት እናት ቅድስት ኢላሪያ ፀሐይን አቁመውታል። እና አቡነ ዘራ ቡሩክ መከልከል ይችላሉ። አንዳንዴ በጣም ርቀት ስንሄድ ትንሽ አዝናለሁ። ግርዶሹ የሚታይበት ቦታ ይሄ ምርምሩን አልጠላሁም። ፈጣሪ ታረገው ይሆን ወይስ ታስቀር? ይሄ ትንቢት የተነገረለት ነገር አለ። የማይቀር አንድ ነገር ብቻ ነው። እሱ ምንድነው? ደህና ዋላችሁ፣ እንዴት ዋላችሁ? የሰለስቱ ምዕትን ዝማሬ ታውቁታላችሁ? የግዕዝ ዝማሬ ማህበረ በኩር የሚለውን ማህበረ በኩር ወሰማይት እለ ጽሑፍ አስማቲሆሙ በሰማያት ሎሙ ሕግ ወሎሙ ስራት ለሰለስቱ ምዕት ይብጻነ ወትረ ጸሎቶ። ችሉታላችሁ? ደህና ዋላችሁ? እሺ፣ ካልቻላችሁት ወደ ትምህርታችን እንመለስ። የማይቀር ነገር ትንቢት ነው።
ትንቢትም የማይቀረው ተናጋሪው አናጋሪው ማን ስለሆነ ነው? ንገሩኝ ንገሩኝ። ይሄ ፀሐይ ግርዶሽ ይኖራል ብለው የተናገሩት አሁን በሚቀጥለው ሰኔ 14 ላይ ነቢያት ናቸው? የሳይንስ ሰዎች ናቸው? እግዚአብሔር ሊያስቀረው ይችላል አይቻለውም? ይቻለዋል። ስለዚህ በጣም ወደ ጥልቀት መገባቱን እኔ አልወደድኩትም። ምክንያቱም አንዳንድ ጊዜ አጓጉል ምርምር አስቸጋሪ ነው። መንፈስ ቅዱስ ሲገልጥ እንጂ በራስ ስትራቀቅበት ያስቸግራል። ዋናው ነቀፋዬ ግን እግዚአብሔር ይህንን የሚያደርገው የፀሐይ ግርዶሽ እንዲሆን የሚፈልግበት አንዱ ምክንያት እንድናከብረውና አክብረነው እንድንጠቀም ንስሐም እንድንገባ ነው። አሁን ግን በእርግጠኝነት ነው የምላችሁ አብዛኛው ሰው እግዚአብሔርን ከማድነቅ ይልቅ ሳይንሱን ወደ ማድነቅ ሄዷል። ፀሐይን የፈጠረ ማን ነው? እግዚአብሔር። ንገሩኝ። እግዚአብሔር። ጨረቃን የፈጠረ ማን ነው? እግዚአብሔር። ግርዶሽ እንዲኖር ያደረገ ማን ነው? እግዚአብሔር። ግን በእውነት እስኪ እግዚአብሔርን የሚያደንቅ ሰው አለ? ግርዶሽ ይፈጠራል ብሎ በኢንተርኔት የተናገረ ሰው አፍን ሞልተህ ስታከብር ስታገንልኝ ትውላለህ። ምን አለ ትንሽ ብንደነግጥ? ፌስቡክ ላይ እንዳደነግጡ ብሎ አንዱ ትልቅ የተማረ ሰው ነው እንደዚህ ድንገት ሲጨልም እንዳደነግጡ ብሎ እንዴ! እግዚአብሔር እኮ ግርዶሽን የሚያመጣው እንድንደነግጥ ነው። ትንሽ ጥጋባችን ትንሽ በረድ እንዲል እኮ ነው። ጠግበናል አልጠገብንም? ጥጋባችን እንዲበርድ እንድንደነግጥ እኮ ነው የሚመጣው። አሁን አይ ሳይንሱ ብሎታል እንግዲህ ረፋድ አካባቢ ይጨልማል፣ ትንሽ ቆይቶ ያው ብርሃን ይሆናል፣ ችግር የለው፣ ምንም አስደናቂ ነገር የለው። ሳይንሱን ታደንቃለህ፣ ስሌቱን ታደንቃለህ፣ አልፈህ ትሄዳለህ። በቃ ሳንጠቀምበት ቀረን። ስለዚህ አሁንም በድጋሚ ላለው አጋጣሚውን አንድም እግዚአብሔርን ለማክበር ሁለትም ንስሐ ለመግባት እንጠቀምበት። ካልሆነ ፀሐይ የእውነት የሚጨልምበት ቀን ሊመጣ ይችላል። የትምህርታችን ርዕስ ፀሐይም ጨለመ የሆነው ለዛ ነው። ርዕሳችን ምንድን ነው? ፀሐይም ጨለመ። እግዚአብሔር ሳይንሱ እንደሚለው ሳይሆን በዕለተ እሁድ ብርሃንን ከፈጠረ በኋላ በዕለተ ረቡዕ ከስነ ፍጥረት በአራተኛው ቀን በዕለተ ሰንበት ከፈጠረው ብርሃን የስንዴ ቅንጣት ታክል መጽሐፍ መጠነ ህጠተ ስርናይ ይላል። የስንዴ ቅንጣት ታክል ወስዶ ከሰባት ከፍሎ 6 እጁን ለፀሐይ፣ 7ኛዋን እጅ አሁንም ከ7 ከፍሎ 6 እጁን ለጨረቃ፣ የቀረውን 1 እጅ ለከዋክብት ሰጥቷል። እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጥሮ ፀሐይ በቀን እንድታበራ ጨረቃና ከዋክብት ደግሞ በሌሊት እንዲያበሩ አብራይከ ፀሐይ ለብርሃነ መዓልት በቀን ብርሃን እንዲሆን ፀሐይን አበራሃት፣ የፀሐይ ብርሃንን ሰጠ። ወአጽደልከ ብርሃነ ከዋክብት በሌሊት ከመ ኢይድፍኖ ጽልመተ ሌሊት፣ የሌሊቱ ጨለማ አይኑን እንዳይበዘብዘው ተስፋ እንዲሆን ወደ ሰማይ ቀና ሲል የሚመለከተው ብርሃን የምትሰጥ ጨረቃን ሌሊት እንዳይደፍ ነው። እንዲያውም ለከዋክብት ከመ ያይምር ግብረ አጻብዒከ፣ የእጆችን ስራ የጣቶችን ስራ አይቶ ያድንቅ ዘንድ ከዋክብትን ፈጠርህለት ይላል። ፀሐይ ጨረቃን ከዋክብትን የፈጠረ አንድም መዓልትና ሌሊትን ለመለየት ንገሩኝ። አንድ ምን መዓልትና ሌሊትን ለመለየት፣ ሁለትም ለጊዜ መስፈሪያ መቁጠሪያ ሊሆኑ፣ ሁለተኛ ምን ለጊዜ መስፈሪያ መቁጠሪያ ሊሆኑ፣ ሶስትም የፀሐይ ብርሃኗ ከሌለ ሰውም ሌላ ፍጥረትም መኖር ስለማይችል ለሰው ልጅ ህልውና፣ አራተኛ
እግዚአብሔርን ወይ ግሩም እንዴት ያለ ድንቅ ፍጥረት ነው እያለን እንድናድንቀው አረጋዊ መንፈሳዊ እንዳለ ወኩሉ ዘተፈጥረ ለመፍቅደ ነባቢያን ሁሉም የተፈጠረ ለተናጋሪው ስነ ፍጥረት ለሰውና ለመላእክት ነው። ቦ እምኔሆሙ ለምህሮ ወቦም እምኔሆሙ ለተገብሮ ለተዘክሮም ይላል። አንዳንዱ ለመማሪያ፣ አንዳንዱ ለስራ፣ አንዳንዱ ለምግብ፣ አንዳንዱ ለአድናቆት ተፈጥሯል። አይተን እግዚአብሔር እንድናደንቀው። ስለዚህ ፀሐይ፣ ጨረቃ፣ ከዋክብትን እግዚአብሔር እንደዚህ ፈጠረ። ሲፈጥርም ፀሐይን በመዓልት ላይ ሾማት፣ ጨረቃና ከዋክብትን በሌሊት ላይ ሾማቸው። ፀሐይ ከጨረቃ 7 እጅ በልጣ ታበራለች፣ ጨረቃ ከከዋክብት 7 እጅ በልጣ ታበራለች። ይሄው ምሳሌ ነው። ፀሐይም ጨለመ። ፀሐይም ምን አለ? ጨለመ። መቼ? መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ። ለምን ጨለመ ፀሐይ? ፀሐይም ጨለመ ስንል ወደ ትርጉሙ ከመምጣታችን በፊት አንደኛውና የመጀመሪያው ክርስቶስ ሲሰቀል ፀሐይ የጨለመችበት ምክንያት አላት። አንደኛ ምክንያት ፈጣሪነቱን ለመግለጥ። ምን ለመግለጥ? ንገሩኝ። ኧረ አይሰማኝም። ኢየሱስ ክርስቶስ ማን ነው? እግዚአብሔር በሉ። ኢየሱስ ክርስቶስ ማን ነው? በደንብ ንገሩኝ። ፀሐይን የፈጠራት ማን ነው? ስለዚህ እርሱን ፍጡራን ኃጥአን ክፎች ሲሰቅሉት ምስክርነትን መስጠት ነበረባትና ለምስክርነት ምን አለች? ጨለመች። ብርሃኔ እሱ ነው፣ ብርሃንን የሰጠኝ እኮ እሱ ነው ብላ ጨለመች ፀሐይ። ቅዱስ ዳዊት ምን ያህል ፀሐይን አይመረ ምዕራቢሁ፣ ፀሐይ እንኳን ፈጣሪውን ምዕራብን ያውቃል፣ መግቢያውን ያውቃል። ፀሐይ መግቢያውን ያውቃል። አንተ ግን መግቢያን አታውቅም፣ አንቺ ግን መግቢያሽን አታውቂም። ዞሮ ዞሮ መግቢያችን ማናት? ቤተ ክርስቲያን። ዞሮ ዞሮ መግቢያችን ማን ነው? እግዚአብሔር። ፀሐይ የፈጣሪዋን ፈጣሪነት የኢየሱስ ክርስቶስን እግዚአብሔርነት ትገልጥ ዘንድ ጨለመች። አንድ። ሁለተኛ ፀሐይ የጨለመችው መድኃኔ ዓለም ቸሩ ኢየሱስ ክርስቶስ ልብስ ለብሶ ነበረ ወይስ ራቁቱን ነበረ? በቀራንዮ አደባባይ የተሰቀለ ራቁቱን ነው። የሰው ልጅ መድኃኔ ዓለምን ሲያራቁት፣ ፀሐይ ግን እርቃኑን ጨለማ ሆና ሸፈነች። ፀሐይን ይጸልመ ፀሐይም ጨለመ። ለምን? የፈጣሪን እርቃን ለመሸፈን አካሉን በተዋሃደው ስጋ የኛን ስጋ ተዋሂዶ ሲያስተምር ሲመክር ታምራት ሲያደርግ ካህንነቱን ሲገልጥ ተመቅኝተው ቢሰቅሉት ፀሐይ ጨለመች። ስለ እርቃን ሳስብ ሁለት ነገር ያስገርመኛል። አንደኛው እርቃንን የሚሸፍን ትውልድ እያጣን ይደናል። የራሱን ሳይሆን የባልንጀራው። ከስድስቱ ትእዛዛተ ኦሪት ትእዛዛተ ወንጌል መካከል አንደኛው ታርዤ ምን አላላችሁኝም? ንገሩኝ። ድሃ ወንድም ድሃ እህትህ ተራቁታ እያየ ዝም ብትል አንተ ክርስቶስ መድኃኔ ዓለምን ካራቆቱት ወገን ትቆጠራለህ። ምክንያቱም ያ ተራቁቶ የምታየው መድኃኔ ዓለም ክርስቶስ የሞተለት ነዋ። የእጁ ፍጡር ኋላም ደም ገብሮ የሞተለት ነው። አንድ እሱ ይገርመኛል። ሁለተኛ መድኃኔ ዓለምን ለማዋረድ ራቁቱን ሰቀሉት። መድኃኔ ዓለም ራቁቱን ሆኖ ለኛ ጌጽ ሕይወት የሆነ ልብስ ሰጠን። ዛሬ ወንድሞች እህቶች፣ አይ እኛ ልብስ አያስፈልገንም ራቁት ነው የሚሻለን ብሎ የባሳቸው እምብርታቸውን
ጡታቸውን ገልጠው፣ ትንሽ ደግሞ ተሻለን የሚሉት እስከ ጉልበታቸው ባታቸውን ገልጠው። ለምን ስትሏቸው መስሪያ ቤት እያስገደደኝ። ደህና ዋላችሁ? እንዴት ዋላችሁ? ማን እያስገደደኝ? አይ እንደዚህ የሚሉ ሴቶች መስሪያ ቤት እንደወጡ ወክ ሲዞሩ ያመሻሉ። እንዲያው በመስሪያ ቤት ግዴታ ቢሆን እኮ ስራሽን ስጨርሽ ከዚያው በቦርሳሽ ያዝሽውን ቀሚስ ለበስ አድርገሽ አትወጪም ኖሯል። በዚያውስ ላይ የዘንድሮ መስሪያ ቤት እኔ አለቆች ጸሐፊ ሲቀጥሩ ባት እንዲገለጥ የሚፈልጉበት ምክንያት ገብቷቸዋል? ደህና ዋላችሁ? ገብቷቸዋል? ለማየት ነው፣ ሌላ ምን አለው? ምክንያቱም ደረትና ባት እንዲሸፈን አይፈልጉም። ስትገባ ደረቷን ስትወጣ ባቷን እያዩ ያው የህሊና ፈቃድ አባ ጊዮርጊስ ይላሉ እመሂ በገቢር ለመዘመውኩ እመሂ በገቢር ወመሂ በተናገሩ ወመሂ በሐልዮ። ዝሙት በሶስት ወገን ይፈጸማል፣ በገቢር በንግግርና በሐሳብ። የሐሳብ ዝሙታቸውን ለማርካት እኮ ነው። አታውቁ? ዘማ እኮ ነው ተቀምጦ ያለ በየወንበሩ ዘማ። አዎ በዚህ ቅር የሚለው ካለ ደግሞ ይሄንም ፖለቲካ ነው ብሎ አሏችሁ። ስለ ስነ ምግባር ነው ማወራ፣ እኔ ፖለቲካ አላነሳው። ስነ ምግባር ግን ታዲያ ወንዱ ሲቀጠር ለምንድን ነው እስከ ጉልበቱ ስሪውን የማያሳጥረው? ደህና ዋላችሁ? ወንድ ሲቀጠር ታዲያ ለምንድን ነው ቁምጣ ለብሰ ግባ የማይባል? እኩልነት አልተባለም? ንገሩኝ እንጂ አልተባለም? ታዲያ ለምን ወንዱ ሲቀጠር ቁምጣ አይለብስም? እዳ ገባን እኮ። የሱን የሐልዮ ዝሙት ለማርካት ዘማ ካልሆንክ ከዚያውን የሥራ ኃላፊ ካለ ለዚህ መካከል የምትማር ዘማ ካልሆንክ እስከ ቁርጭምጭሚቷ የሆነው እንድትለብስ አድርጋት። ዘማ ካልሆንክ አልያ የሴት ባት ተገልጦ አላይም ብትለኝ የመነኩሴ ቆብ ብትጭንም አላምንህም። ምክንያቱም እያየህ ስለማትችል ሰይጣን እንቅልፍ ስለማይተኛ። ስለዚህ ወደህም ሆነ ተገድጄ ብለህ ራቁት የምትሆን ሁሉ ላንተ ሲል ራቁቱን የተሰቀለውን መድኃኔ ዓለምን ታቃላለህና ልቡና ገዛ፣ ልቡና ግዢ። ፀሐይ ግን ራቁቱን አላይም የጌታን ብላ ጨለመች። ስንተኛ ምክንያት ነው ይሄ? ሁለተኛ ምክንያት። ሶስተኛ ምክንያት 1 2 3 ተብለው የሚቆጠሩ ሰዎችን ለማስተማር ፀሐይ ጨለመ። የመጀመሪያ ፀሐይ ያስተማረችው ማን ነው? በቀኝ የተሰቀለው ጥጦስ፣ በሽፍትነት የነበረው ያመነ ለምንድን ነው? ፀሐይ ሲጨልም አይቶ እኮ ነው። ፀሐይ ቀጸበተኒ አንድም በምስጢር ማርያም ቀጸበተኒ እንዳለ ጥጦስ መልአከ እግዚአብሔር እንዴት አመንክ ሲለው ቀናብል ፀሐይ ጠቀሰችኝ፣ እመን እመን አለችኝ። ይሄው ካለ አምላክ ሆኖ ብርሃኔን አጠፋው። ዝቅ ብል እግዝእትነ ማርያም እያለቀሰች እመቤታችንም እመን እመን አለችኝ። በእውነት ቃል አውጥታ ተናግራው ሳይሆን እሷን ከማየት የተነሳ ትንቢቱን አስታውሶ በስደት የነበረውን ማመኑን መናገር ነው። ሌላ እዚያው የነበረውና የክርስቶስን ልብስ ዕጣ ሲጣጣል ይዞት ሄደው እጁን የቸነከረው ሰው ወታደር ፀሐይን አይቶ ልቡናው ተርበድብዶበታል። ኋላ በቀሚሱ ምክንያት አምኗል። ሶስተኛ ለንጊኖስ፣ አራተኛ ቅድም ንባቡ ላይ የሰማችሁት የመቶ አለቃው ዮራኖስ። ይህስ በእውነት ጻድቅ ነበረ፣ የእግዚአብሔር ልጅ ነበረ ብሎ እያዘነ ወደ ቤቱ ገባ ይላል። ኋላ አምኖ ሰማዕትነት ተቀብሏል። ስለዚህ ሶስተኛው ምክንያት ምን ሆነ?
እዚያ የሚድኑ ሰዎች ስላሉ እነዛን ሰዎች ለመጥራት። አራተኛ ምክንያት በአዲስ ኪዳን ስለ ምስጢረ ቁርባን ስርዓት ለማስተማር ነው። አራት አይና ጎሹ አንድም አቃቤ ስርዓት ከብቴ ናቸው ይላሉ። አንድ ጥያቄ ተጠየቁ። ደህና ዋላችሁ? ስንት ጥያቄ ተጠየቁ? ስንት? እንግዲህ የውጭ ፈረንጅ መጣና እንዲህ አላቸው፣ እናንተ ቁርባን ስትፈትቱ ስጋውን ደሙን ስትፈትቱ ለምንድን ነው መጋረጃ የምትጥሉበት? በአዲስ ኪዳን እኮ መጋረጃ የለም፣ የቤተ መቅደስ መጋረጃ ከሁለት ተቀዷል ብሎ ጠየቀ። መቼም የማያስተውል ሰው ኮተቱ ብዙ ነው። እዚህ በፊት ተደጋጋሚ ተናግሬያለሁ። ግብፃውያንም ሆነ ሌሎች አብያተ ክርስቲያናት በቴሌቪዥን ሲቀድሱ አትከታተሉ። ደህና ዋላችሁ? አትከታተሉ። እንኳን ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ በቴሌቪዥን አትከታተሉ። በሞቴ አትከታተሉ። ቅዳሴ በቴሌቪዥን አስነዋሪ ነገር ኃጢአት ነው። እንዲያውም በግልጽ ነገርን ካላችሁ ቅዳሴ በቴሌቪዥን እኔን የሚገርመኝ ነገር ቅዳሴን መዝሙር አድርገው ነው የቴሌቪዥን ድራማ አድርገው ነው። በነገራችሁ ላይ እንኳን በቴሌቪዥን ቅጽረ ቤተ ክርስቲያን ላይ ቆሞ የሚያስቀድስ ሰው በትክክለኛው አስቀዳሽ አይደለም። አንድ ሁለተኛ የቅዳሴ ዓላማ ቅዱስ ስጋውን ክቡር ደሙን መቀበል ነው። ሌላ ምን ዓላማ አለው? ሌላ ሁሉ ትርፍ እኮ ነው፣ ተጨማሪ ነው እኮ። ዋናው ዓላማ ምንድነው? ቅዱስ ስጋውን ክቡር ደሙን መቀበል። ቅኔ ማህሌት ላይ ቆመህ እንኳን አስቀድሰህ መቁረብ አትችልም። በቤተክርስቲያን ስርዓት ከጠየቅኝ እዚያ ስርዓተ ቅዳሴ ትምህርት ጀምረናል። ያን ትምህርት ስንቀጥልበት ቦታው ላይ በደንብ እመጣበታለሁ። ቅኔ ማህሌት ላይ ቆመህ አስቀድሰህ መቁረብ አትችልም። መቁረብ የምትችለው ቅድስት ላይ ከቆምክ ብቻ ነው። ምክንያቱም የቆራቢ ስፍራ እሱ ነው። ያለ ቦታ ቆመህ መቁረብ አትችልም። መጋረጃ ከሁለት ተሰንጥቋል። መጋረጃ ከሁለት ተሰነጠቀ ማለት ተገለጠ ማለት ነው። እንዴት ዋላችሁ? ተገለጠ ማለት ነው አይደለም። መጋረጃው ከላይ እስከ ታች የተሰነጠቀበት ምክንያቱ ሁለት ነው፣ ከብዙ ምክንያቶች። አንደኛው የክርስቶስን ካህሊነት ለመግለጥ ነው። ሁለተኛው ግን ክህነት፣ መንግስት፣ ትንቢት ከእስራኤል ለማለፏ ምሳሌ ነው። ምክንያቱም በብሉይ ኪዳን ካህን ልብሱ ከተቀደደ ከስልጣኑ ይሻራል። ልብሱን መቅደድ አይችልም ካህን። የቤተ መቅደስ መጋረጃ የተቀደደው ለዛ ምክንያት ነው። ኋላ እንደገና ምን የሚል ምክንያት አመጡ? ክርስቶስ እኮ ራቁቱን የተሰቀለው ብለው ሲሉ አይ እናንተ ሞኞች፣ ፀሐይ እንጂ መታ የጌታችን ቅዱስ ሥጋውን ክቡር ደሙን ምን አደረገችው? ጋረደችው። እኛ ስርዓተ መስዋዕት ላይ ቅዳሴ ላይ መጋረጃ ጥለን የምንቀድሰው ፀሐይን ምሳሌ አድርገን ነው። ስለዚህ አንደኛውና ተጠቃሹ ምክንያት ይሄ ነው። ስንተኛ ምክንያታችን ነው? አራተኛ አይደል? አራተኛው ምክንያት ይሄ ነው። ለኛ ስርዓት ለማስተማር እንዴት አድርገን መቀደስ እንዳለብን ለማስተማር ለክርስቶስ ሥጋና ደም ያለውን ክብር ለማስተማር ከውስጥ ዲያቆናት የምታውቁት ስንት ክብር አለ ለሥጋው ደሙ። እዚህቹ ጋር ግን ልናገር። ዲያቆናት ቅዳሴ ሲቀደስ 2 ጧፍ 1 ሻማ የግድ መብራት አለበት። ደህና ዋላችሁ? ቅዳሴ ሲቀደስ ስንት ጧፍ ንገሩኝ? ኧረ አይሰማም። ስንት ሻማ? 1 ሻማ መብራት አለበት። 2ቱን ጧፍ የሚይዙት ንፍቁና አስመልካቹ ናቸው። ሻማው መቅረዙ ላይ ነው የሚበራው። አንዱ ጧፍ ለሥጋው ክብር፣ አንዱ ጧፍ ለደሙ ክብር ነው። ሻማው ሶስተኛ መሆኑ የሶስትነት ምሳሌ ነው። ስለዚህ ባካችሁ 3 ብርሃን ቤተ መቅደስ ላይ ይኖር። ይህን ካላደረጋችሁ ዛሬ የምናከብረው ነቢዩ ቅዱስ ሳሙኤል ዘመን እንደተነገረው
እንደ አፍኒንና እንደ ፊናስ በመብራት ምክንያት እንደተቀሰፉት እናንተም ትቀሰፋላችሁ። ዲያቆናት አስተውሉ፣ እናስተውል። ሁለተኛ ነገር ምን አስተውላለሁ? ቅዳሴ እየተቀደሰ ንስግድ ከተባለ በኋላ የስብሐት ወክብር ለስሉስ ቅዱስ ዑደትና ማይጠንት ከተደረገ በኋላ ተመልሶ ንፍቁ ጴጥሮስን ወይም መልእክተ ሐዋርያን ሊያነብ ሲወጣ እፍ ብሎ አጥፍቶት ይሄዳል። አታጥፋው ብቻ አይደለም ለማንም አትስጠው። ዲያቆናት ጧፍ ከእጅ መቼም አይለይም። ቅዳሴ ተጀምሮ ድርገት እስከሚወርድ ድረስ ጧፍ አይጠፋም። ጧፍ አይጠፋም። እዚያ ኮርሱ ላይ ጧፍ ምን ሰዓት በርቶ ምን ሰዓት ይጠፋል የሚለውንም እናያለን። ስለዚህ ለማንም አትሰጥም፣ ራስን የምትይዘው ሰራኢ ዲያቆን መስቀሉን እንደማይለቁሉ ንፍቅ ዲያቆን ጧፍ አይለቅም። እንደው ገረ መንገዱን ስርዓትና አንሳብዬ ዛሬ ሁሉ በልማድ ምዕመኑ በልማድ ዲያቆኑ በልማድ ካህኑ በልማድ እላይ መታችም ሁሉ በልማድ ሆኗል። ስርዓትን ጠንቅቅ። እግዚአብሔር የስርዓት አምላክ ነው። ስርዓትን የሰራ ስርዓት ወዳጅ ነው። ደህና ዋላችሁ። አንተ ከቤት በር ላይ ኬሻ ታኖራለህ አይደል? አሁን በክረምት ኬሻውን የምታኖረው ሰው ሲገባ ጭቃውን እንዲያራግፍ ነው አይደለም? ሳያራግፍ ቤትህን ቢያጨቀየው ደስ ይላል? ንገረኝ እንጂ አይልም ማለት እግዚአብሔር ቤቱን ስርዓት የሰራልህ እንድትጠብቀው። ስለዚህ አራተኛው ምክንያት ይሄንን ለማስተማር ነው። አምስተኛውን ለዕለቱ የመጨረሻ ያለውን ፀሐይም ጨለመ ለምን ተባለ ቢሉ ፀሐይማ ራሱ ኢየሱስ ክርስቶስ አይደለምን? ፀሐይ ራሱ ማን ነው? መድኃኒታችን ኢየሱስ ክርስቶስ ራሱ ፀሐይ እኮ ነው። በትንቢተ ሚልክያስ ምዕራፍ 4 ላይ እስቲ ተመልከቱት። ስሙን ለምትፈሩ እውነተኛዋ ምን ትወጣላችኋለች? እውነተኛው ፀሐይ መድኃኔ ዓለም ኢየሱስ ክርስቶስ ነው እኮ። ፀሐይ ጨለመ ማለት ምን ማለት ነው ትሉ እንደሆነ ፀሐይ ጨለመ ማለት ኢየሱስ ክርስቶስ መድኃኒታችን በተዋሃደው ስጋ ነፍሱን ከስጋው ለየ የሚል ምስጢር የያዘ ነው። ጨለመ ማለት ከብርሃን ተለየ ነው አይደለም? ከብርሃን የተለየ ነገር ምን ይባላል? ጨለመ። መድኃኒታችን ነፍሱን ከስጋው ሲለይ በተፈጥሮ ስርዓት ሞተ ተባለ። ሞትን ቀመሰ። ፀሐይ ጨለመ ተባለ። ፀሐይ ጽድቅ ኢየሱስ ክርስቶስ በነገራችሁ ላይ ለፀሐይ ጨለማ ይስማማታል? አረ በሞት የነገሩኝ አይሰማኝ። ለእግዚአብሔር ሞት ይስማማዋል? ፀሐይ መጨለም እንደማይስማማት ሁሉ እግዚአብሔርም ሞት አይስማማውም። ፀሐይ ጨለመች የተባለው ኢየሱስ ክርስቶስ በገዛ ስልጣኑ ፈቃዱም ቢሆን ለኛ ፍቅር ሲል መሞቱ ለመግለጥ ምስጢር ነው። ፀሐይ ጨለመ። ይህንን ሀተታ ትንሽ እንግፋበትና ፀሐይ ኢየሱስ ክርስቶስ ሲባል ብርሃን ፍቅሩ ምህረቱ ነው። አንድም ፍቅሩ አንድም ምህረቱ ነው። ፀሐይ ጨለመ ማለት በአይሁድ ልቡና ውስጥ ሊያበራው የመጣው የክርስቶስ የመድኃኒታችን የእግዚአብሔርነቱን ፍቅር በእነሱ ልቡና ላይ ጨለመ። አምላክ ሰው የሆነ ሊያድናቸው አልነበረም። ነገር ግን አንፈልግህም ብለው የፍቅሩን ብርሃንነት ከልቡናቸው አጨለሙት። ፀሐይ ጨለመ። ፀሐይ ክርስቶስ በአይሁድ ዘንድ ጨለመ ማለት ለአይሁድ ሳያበራላቸው ቀረ። እርሱ ሳያበራ ቀርቶ ሳይሆን እነሱ ብርሃኑን አንፈልግም ብለው ከክርስቶስ ፍቅር መለየታቸውን መናገር ነው። አንድም ብርሃን የተባለ ምሕረቱ፣ ፀሐይ የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ብርሃን የተባለች ምሕረቱን ሊሰጣቸው አባ ስረይሎሙ አባት ሆይ ምን በላቸው ንገሩኝ ይቅር በላቸው አለ። እንደዛ እያለ ግን ለምህረቱ የተገቡ ነው አልተገኙም። ስለዚህ ፀሐይ ኢየሱስ ክርስቶስ ብርሃን ምሕረቱን ከሰቀሉት በኋላ እንኳን ሊያወርድላቸው ቢሞክር አንፈልግም ብለው
የክርስቶስ ፀሐይነት ያስገኘችውን ብርሃን ምሕረት በእነሱ ዘንድ ስለጨለመች ፀሐይም ጨለመ አለ ወንጌላዊ። ያ ብቻ አይደለም፣ የክርስቶስ የመድኃኒታችን ነገር እናስረዝመው። ፀሐይም ጨለመ። ፀሐይ ኢየሱስ ክርስቶስ መድኃኔ ዓለም ዛሬም ብርሃኑና ምሕረቱ ለሁላችን ተዘርግቶ ነው ያለ። እስኪ ጥያቄ ልጠይቃችሁ። ወይ ጉድ! ልጠይቃችሁ። በእውነት በእኛ ላይ የክርስቶስ ፍቅር አለ ወይስ የለም? ይጨንቃል አይደል መልሱ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ቅዱሳን ማለት የክርስቶስ የፍቅሩና የምህረቱ ፀሐይ የበራላቸው ናቸው አይደሉም? ናቸው አይደሉም? እኛ ግን በእውነት ራሳችን ስንለካው የክርስቶስ የመድኃኔ ዓለም ብርሃን ፍቅሩ ብርሃን ምህረቱ ለመሆኑ ከኛ ጋር አለን ብትሉኝ እኔ ልመልስላችሁ። እኔ ልመልሰው አይደል? ፍቅሩን እንጃ። ፍቅሩን ምን ክርስቶስ መድኃኒታችን እንወደዋለን ተብሎ ሲጠየቅ መልሱ ይከብዳል አይደል? እንወደዋለን እንዳንል እንደሚወድ ሰው አንኖርም፣ አንወደውም እንዳንል እኛ ልጆቹ ባሮቹ ነን። መልሱ ይጨንቃል። ግን ግልጡን ተናገር ካላችሁኝ የክርስቶስ ፍቅር አብዛኞቻችን ላይ ስሙ እንጂ ግብሩ የለም። ፀሐይን ይጸልመ የክርስቶስ ፍቅር በእውነት በእኛ ልብ እየጨለመች ይሆን? ፀሐይ ክርስቶስ በእኛ ላይ አላበራ ብሎ ይሆን? ምክንያቱም ፀሐይን አንፈልግሽም ብለን ጨለማ ክፍል ላይ መሆን እንችላለን አንችልም? ደህና ዋላችሁ? ፀሐይን አንፈልግሽም ብለን ጨለማ ውስጥ መኖር እንችላለን አንችልም? አንችልም? ተው እንጂ ተመራመሩ። አሁን ያለበት አዳራሽ ውስጥ ፀሐይ ይገባል? አሁን ይገባል? አይገባም? ፀሐይን አልፈልግም ማለት መብት አይደለም? መብታችሁ ነው አይደል? ንገሩኝ እንጂ። አይ ፀሐይን አልፈልግም ማለት ይቻላል። እንኳን ፀሐይን እግዚአብሔርን ራሱን አልፈልግም ብትለው ሎቱ ስብሐት ማን ከልክሎ ክልክል አለው? እግዚአብሔር በግድ ነው እንዴ የምናመልከው? አይደለም። እንኳን ፀሐይ ፍጡሯል። የፀሐይን ብርሃን አልፈልግም ማለት ይቻላል። አልፈልግም በማለት ግን የምትጎዳው ማን ነው? አንተው ራስህ ነህ። ለዚያ ነው ፀሐይ የተባለ መድኃኒታችን ኢየሱስ ክርስቶስ ፍቅሩ እንዳያበራ እኛ ጨለማን መርጠናል። ለዚህ ደግሞ ወንጌል እጠቅስልሃለሁ አይደለም። እጠቅስልሃለሁማ ለልባም ነው። ምንድነው ያልኩት? እጠቅስብሃለሁ ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 18 ጀምረ አብራችሁ በሉ እስቲ ግዙን። እስመ ብርሃን መጻ ውስተ ዓለም ወአብደረ ሰብ ጽልመተ እምብርሃን እስመ እኩይ ምግባሩ እስመ ኩሉ ዘእኩይ ምግባሩ ይጸል ብርሃነ ወይመጽእ ሀበ ብርሃን ከመ ይትከሰቶ ምግባሩ ወዘሰ ጽድቀ ይገብር ይመጽእ ሀበ ብርሃን ከመ ያስተሪ ምግባሩ እስመ በይንተ እግዚአብሔር ይገብር። በስመ አብ ሊቆናችሁ እኮ አይ ጉድ! ይሄን ሰምቶ ጎንደር የሊቃውንት ሀገር ይልልሃል። ታዲያ አሜሪካ አዲስ አበባ ያለ ሰው ጎንደር የሊቃውንት ሀገር በቤተ ጉባኤ መለኪያ ከሆነ ደህና ዋላችሁ። በቤተ ጉባኤ መለኪያ ጎንደር የምን ሀገር ናት? በምእመን መለኪያ ጎንደር የምን ሀገር ናት? የጨዋ ሀሁ የሌለው ሀ ብትለው ለን የማያውቃት ሀሌታ ውሃና ሐመር ውሃን ለይቶ የማያውቅ ሁልጊዜ ጎንደርን ያደንቃል ስለምባል ዛሬ እስቲ ልውረድባችሁ ብዬ ነው። ጌታ ምን አለ? እስመ ብርሃን መጻ ውስተ ዓለም
ብርሃን እኔ ወደ ዓለም መጥቻለሁ። ወአብደረ ሰብእ ጽልመተን ብርሃን፣ ሰው ግን ከኔ ከብርሃኑ ይልቅ ጨለማ ዓለምን ጨለማ ዲያብሎስን መርጧል። እስመ እኩይ ምግባሩ፣ ለምን ጠላኝ? ለምን ከኔ ይልቅ ሰይጣንን መረጠ? ስራው ክፉ ነዋ ይላል መድኃኔዓለም። እስመ ኩሉ ዘእኩይ ምግባሩ ይጸልእ ብርሃነ፣ ስራው ክፉ የሆነ ሁሉ ብርሃንን ይጠላል። ወይመጽእ ኀበ ብርሃን፣ ወደ ብርሃን ክርስቶስ አይመጣም። ወደ ብርሃን ክርስቶስ አይመጣም። ለምን? ከመይት ከሰጥቶ ምግባሩ፣ ክፉ ስራው እንዳይገለጥበት። ወዘሰ ጽድቀ ይገብር፣ እውነትን የያዘ ጽድቅን የሚሰራ ግን ይመጽእ ኀበ ብርሃን፣ ወደ ብርሃን ክርስቶስ ይመጣል። ከመያስተሪ ምግባሩ፣ ምግባሩ በጎ ስራው ይገለጥ ዘንድ። እስመ በእንተ እግዚአብሔር ይገብር፣ ስለ እግዚአብሔር ብሎ ይሰራዋልና ብሎ መድኃኔዓለም ክርስቶስ ተናግሯል። ስለዚህ ፀሐይም ጨለመ የተባለ እኛ ላይ እንዳይሆን። ደህና ዋላችሁ። ፀሐይም ጨለመ የተባለ እኛ ላይ እንዳይሆን አደራችሁን። ብርሃን ክርስቶስ በእኛ ላይ ይብራ። የክርስቶስ ፍቅሩ በእኛ ላይ ይኑር። የክርስቶስ ፀሐይ የተባለ የክርስቶስ እስካሁን ድረስ ያልተለየን ግን ምህረቱ ነው። አሁንም ግን ምህረቱ ይከተለናል። አሁንም አልተወንም። እንዳይተወን ያሰጋል። አሁንም አልተወንም። ሌላ የክርስቶስ የመድኃኒታችን ነገር እናምጣና በትንቢተ ኢዮኤል ምዕራፍ 2 እና በሐዋርያት ሥራ ምዕራፍ 2 ላይ ተመልከቱ። እንዲህ የሚል ቃል ታገኛላችሁ። ዘንበለ ትብጻሕ ዕለተ እግዚአብሔር አባይ ወግርምት ወኩሉ ዘጸውዐ ስመ እግዚአብሔር ይድህን። ያቺ ታላቂቱ የምታስፈራው የእግዚአብሔር ዕለት ከመምጣቷ በፊት የእግዚአብሔርን ስም የሚጠራ ሁሉ ይድናል። ለምን ትሉ እንደሆነ ያን ጊዜ አሚሃ ይጸልም ፀሐይ፣ ያን ጊዜ ፀሐይ ምን ይሆናል? ይጨልማል። ማለት ፀሐይኒ ጸልመ፣ ፀሐይ ጨለመ ማለት ፀሐይ አለፈ ማለት ነው። በምጽአት ፀሐይ ያልፋል። ክርስቶስ አማናዊ ፀሐይ መጥቶ ምሳሌ የሆነውን ፀሐይ ያሳልፈዋል። ያን ጊዜ አስጨናቂ ነው። ፀሐይ በሚጨልምበት ጊዜ ፀሐይ ክርስቶስ በአንተ ላይ ያላበራልህ ሁሉ ገሃነመ እሳት ነውና መጨረሻው እንደ ቅድሙ ምርቃት አሁንም ልድገመው። ፀሐይን ይጸልመ፣ ፀሐይም ጨለመ የተባለ ፀሐይ አለፈ፣ ፀሐይ ተወገደ። አማናዊ ፀሐይ ጽድቅ ኢየሱስ ክርስቶስ በዳግም ምጽአት ተገለጠ ለማለት ነው። በማቴዎስ ወንጌል ምዕራፍ 24 በምጽአቱ ትርጓሜ ላይ ይህንን ነገር ታገኙታላችሁ። ጠቅልል ስናደርገው ፀሐይ ጨለመ የመባሉ ምክንያት ከመድኃኒታችን ኢየሱስ ክርስቶስ ስቅለት ጋር በተያያዘ አንድ ወገን ምስጢራት እንድናስተውል፣ በሁለተኛ መንገድ ፀሐይ ጨለመ የተባለ በእኛ ሰብዕና ላይ እንዳይሆን እንድንጠነቀቅ። ታዲያ ፀሐይ እኛ ላይ እንዳይጨልም ምን እናድርግ ከተባለ የክርስቶስ የመድኃኒታችንን ፍቅሩን ገንዘብ ለማድረግ በጾም፣ በጸሎት፣ በስግደት፣ በምጽዋት እየኖርን የፍቅሩ ብርሃን እንዲኖርልን እየተማጸንን ልንኖር ያስፈልገናል። ክርስቶስ ሆይ በሉ እስቲ። መድኃኒታችን ፈጣሪያችን በኃጢአታችን ምክንያት ብርሃንነትህን አታርቅብን፣ ይልቁኑ በቸርነትህ በእኛ ላይ ብርሃንህን አብራልን። አዎ አብርህ ገጸከ ላዕሌነ፣ በእኛ ላይ ብርሃንህን፣ ፊትህን፣ ቸርነትህን አብራልን፣ ግለጥልን ይላልና የክርስቶስ የመድኃኒታችን ፍቅሩ ይገለጥልን፣ ምሕረቱ ይገለጥልን። ሁሉ ነገር ቀርቶብን መድኃኔ ዓለምን እግዝእትነ ማርያምን መስቀሉን ቅዱሳንን የምንወድበት ልቦና እግዚአብሔር ይስጠን። ያን ጊዜ ፀሐይ በእኛ ላይ አትጨልምምና በእውነት አይጨልምብን። የፀሐይ ግርዶሹ ላይ ግን አንድ ማረሳው ነገር ሳይንሱ ያለው ነገር የምንቀበለው ምክር ቀና ብላችሁ አትዩ።
በየዓመቱ የ1 ሚሊዮን ሰው አይን ይጠፋል ይባላል በግርዶሽ ምክንያት። ግርዶሽ ሲሆን በየዓመቱ ሳይሆን ግርዶሽ ባለበት ጊዜ የሰው አይን እየጠፋ አስቸግሯልና ቀና ብላችሁ አትዩ ተብሏልና እሱን እንድናስተውለው አደራ አደራ ለማለት ያክል ነው። የስድስቱን ቀናት ዛሬ አንድ ቀን አጉድለን የተገናኘው ነገ በዓለ መስቀል ወርሃዊ በዓል ጉባኤ ስላለ ማለት ነው። ስለዚህ የስድስቱን ቀናት እናዘክራለን። ዛሬ 9 ከሆነ ዘንዳ በ3 ነው ተገናኝተን የነበረ፣ ከ4 እንጀምራለን። በ4 እናታችን ቅድስት ሶፊያ እህቶቻችን ማን ያልኳት? ሶፊያ ብሂል ጥበበ ክርስቶስ የመድኃኔ ዓለም ጥበብነቱ ጥበብሰ መድኃኒነ ውእቱ እንዳለ ቅዱስ ኤጲፋንዮስ የመድኃኔ ዓለም ጥበብነቱ ማለትም ዓለምን የማዳን ስራው ጥበብ ተብሏልና ጥበበ ክርስቶስ ሶፊያ ይህች አንጌቤናዊት እናት መልክ ያላት ሀብት ያላት ከነገስታት ዘር የተቆጠረች ስትሆን ባልና አጋባሽ ቢሏት እምቢ ብላ ወደ ገዳም ለመሄድ በምን ትውጣ? ምክንያቱም ጠባቂ አለባት። ስለዚህ አገልጋዩን ጠርታ ወይን አጠጥታ እሷ ልቧ ሲሰለም የራሷን ልብስ አልብሳ የእሷን ልብስ ለብሳ ወጥታ ወደ ገዳም ስትሄድ ክርስቲያኖችን አገኘቻቸው። ምን እያደረጉ? እየሮጡ እየሸሹ። ምን እያደረጉ? እየሸሹ ከገዳይ ከአጥፊ እየሸሹ። መድኃኔ ዓለም ከሽሽት ይሰውረን። አሜን። በእውነት የሰማዕታትን ግፍ በዓይን ማየት ጭንቅ ነው፣ ልቡና ላለው ካልሆነ በቀር። ምን ሆናችሁ ነው አለቻቸው። መከራ መጥቶብን እየሸሸን። ለምን? ክርስቶስን ካዱ አለን፣ መካድ አልፈለግንም፣ ሞትንም ፈራን። ስለዚህ ወደ በረሃ እየሸሸን ነው አሏት። ምክንያቱም ስደትም አንድ ሰማዕትነት ነው። ስለ ጽድቅ የሚሰደዱ ምንድናቸው ተብሏል? ብፁዓን ናቸው ተብሏል። መሰደድም አንድ ሀብት ነው። ኋላ ምን አለች? ወገኖቼ ማን ነው የሚያሳድዳችሁ አለቻቸው። ዲዮቅልጥያኖስ የተረገመው ንጉሥ። የት ነው ያለ? አንጾኪያ። መንገዱ በየት ነው አለቻቸው። በዚህኛ በምንሮጥበት በመጣንበት አሏት። በሉ ደህና ሁኑ ብላ ወደ ምስራቅ ዙራ ረጅም ጸሎት ካደረሰች በኋላ ሰተት ብላ ወደ ዲዮቅልጥያኖስ በር ወደ ገዳዩ ሲያት መልከ መልካም ቆንጆ ናት። ምንድነሽ አላት። ክርስቲያን ነኝ አለችው። ነገሩኝ። በደንብ በሉ። ማተብ ያላሰራለ አለ? ማተብ ሰሩ። ማተባችሁ ጥቁር ይሁን። ምን ይሁን? የእንጨት መስቀል ሰሩበት። ጥቁር ማተብ፣ የእንጨት መስቀል ብዙ አይነት ነው። ከብረትም ከወርቅም ከምንም ሊሰራ ይችላል። ግን ከቻላችሁ የእንጨት አድርጉት፣ ዕፀ መስቀል አድርጉት። አንገት ላይ ይታሰር በደንብ። ለጌጥ አይደለም፣ ዋጋ ሊከፈልበት ነው። ዋጋ ተከፍሎበታል። ክርስቲያን ነኝ ብለን ምን መሰክርበት ዘመን ላይርቅ ይችላል። በዚህ ምክንያት ያየችውን ስቃይ ስንኳ በገዳማት የሚገኝ ገድሏ ስንክሳር የሚናገረው እንኳ ጭንቅ ነው። ያን ለምለም ገላዋን እግሯን በገመድ አስረው ከፈረስ ጅራት ላይ አስረው ከተማዋን በሙሉ ሲያሮጧት እንዳውኑ አስፋልት ያለ እንዳይመስልን ስርጉጥጉጥ የሆነ የድንጋይ መንገድ ነው። አካሏ ተገሸላልጦ ስጋዋ ተነታትፎ አጥንቷ ተሰባብሮ ነው የደረሰችው። ግን ክርስቶስን ታመልከው ነበረ። ዛሬ የጴንጤ ውርስ መጥቶብህ በከንፈር ክርስቶስ ልታመልከው ትፈልጋለህ። ክርስቶስ በከንፈር አይመለክም፣ በሕይወት ነው የሚመለከው። ዋጋ እየከፈልክ ነው። ምክንያቱም የኔ ሊሆን የሚወድ ምንን ይሸከም ብሏል? መስቀል ካልተሸከምክ መቼም የክርስቶስ መሆን አትችልም። ራስን ካልካድክ፣ ራሳችን ካልካድን የመድኃኔ ዓለም መሆን አንችልም። በብዙ አሰቃያት፣ በሳት አቃጠላት፣ አስገረፋት፣ አጥንቷን ሰባበረ፣ ደሟን አፈሰሰ። ትሞታለች ብሎ እስር ቤት ጣላት። መልአከ እግዚአብሔር መጥቶ መድኃኔ ዓለም መጥቶ ድስስ አድርጎ ፈወሳት። እስቲ አምጧት ሙታን እንደሆነ ወስዳችሁ ጣሏት ብሎ ሲል
ከቤተ ወሸባ ቤት ወይም ውሽባ ቤት ወይም ቤተ ብለኔ ወይም እናንተ ሻወር የምትሉት አንዲት ሴት ሻወር ስትገባ ምንድነው የምታደርግ? ምንድነው የምታደርጉ? ሻወር ስትገቡ እኛ በመጽሐፍ ነው የምናውቀው፣ ደግሞ ተደብቆ አይቶ ነው እንዳትሉ። እኔ እንኳን ሴት ሻወር የሚባልም አላውቅም እኔ ሲሉ ነው የምንሰማኛ። ሻወር አንታጠብም፣ እግዚአብሔር በፈጠረው ይሻላል በሱ እንጂ። ግን መጽሐፍ ስናነብ እናቶቻችን ምን ይዘው ነው የሚገቡት? መታጠቢያው ሲባል ውሃውን ማለት አይደለም። ውሃማ ምንጊዜም ግድ ነው። ከውሃ ውጭ የሆነ መታጠቢያ አለ። በየቦታው ልዩ ነው። እንደ ዘመኑን እናገረው ካላችሁ ሳሙና ማለት ነው። ሁለተኛ ንጹህ ልብስ ይዘው ይገባሉ። ሶስተኛ አካል ከታጠበ በኋላ ውሃው ሲደርቅ ድርቀት ስለሚያመጣ ቅባት ነገር ይዘው ይገባሉ። ይሄም ሁሉ ነውር የለበትም። ቅባት ነገር ለአካል የሚሆን ምንድነው የምትሉት እናንተ? ይሄ አካላችሁ የምትቀቡት ነገር ሎሽን ነው። በመጠን በልክ አድርጉት እንጂ እንዲያው ነውር ነው ማንለውም። እሱንስ አልነገርኳችሁም? አንዲት ሽማግሌ ትልቅ ሴትዮ አሜሪካን ደውለው ብዙ ሰው ትምህርትን አልሰማም ይላል። በውጭው ሀገር በአሜሪካ የሚሰማ አለ፣ በዛው ልክ የማይሰማ። ለምን ሲባል አይ እሱ ለበቁት ነው የሚያስተምር። የበቁት ትምህርት የሚለው ምንድነው? ቅንድብ አትቀንደቡ። እኔ የሚገርም ከብቃት ጋር ምን አገናኘው? ስርዓተ እግዚአብሔር የሚገርመው የጀማሪ የፍጹም የሚባል ስርዓት አለ። እኔ በጣም ይገርመኛል። እንዲያው ዛኛው ጉባኤ የተናገርኩት ለዚህ ልድገምላችሁ እስኪ እህቶቼ። ከመቀንደብና ካለመቀንደብ የትኛው ነው እንዲያው የማያደክም? አለመቀንደብ ነው አይደል? የትኛው ነው ከባድ? መቀንደብ በሶስት ምክንያት ከባድ ነው። አንደኛ አንገትሽን ንቅ አርጋ ይዛል የምትፈቅልሽ። ሁለተኛ ለመቀንደብ ምን ታረጋለሽ? ትከፍያለሽ። ሶስተኛ አንዴ ተቀንደበሽ አትቀሪም። አንዴ ከተነካ ዘላለም ዓለምሽ ስትላጭ ነው የምትኖሪ። እንዴ አርፎ መቀመጥ ማንን ጎዳ? ቀሚስ ረዘም ይበል አታሳጥሩት። ምን ችግር አለው? አሁን ምን ጭንቃለሁ? እንደውም ባለፈው እንደው ነባር ልጆች ይሉናል እንጂ እንደው መላኩ ነባሪ ቢኖሩ ያስታውሳሉ። አንዲት እህት እዚህ መኪና የምትነዳ እዚህ ከተማ ላይ ነበረችና ቃለ ምልልስ የሰነቱ የተደረገላት ብዙ አመት በፊት ነው። ሴቶች ለምንድን ነው ሱሪ የምትለብሱ ሲባሉ መኪና ለመንዳት አለመቸን ብሎ። መጀመሪያ ነገር እንደው የጅል ጥርቅም መኪና የታገንታ ሲጀመር እንደው መኪናው ተገንቶ ቀሚስ አላስነዳ ብሎ። ሁለተኛ ነገር እኔን የሚገርመኝ ነገር መኪና ሳይክል ሆነ እንዴ በቀሚስ የሚያስቸግር ሀሳች አይደል እንዴ? ማርሽ ያለው ማርሽ ላይ ነው መሰል። እንግዲህ ያልተማረ ሰው አስቸጋሪ ነው። እኔ መኪና ሲነዱ ነው የማውቅ፣ አልነዳሁም፣ አላውቀውም። እንኳን መኪና መንዳት እንስሳ መንዳትም ብዙ አላውቅም። እኔ ግን ዋናው በእግር የሚነካው ታች ያለው ምንድነው የሚባል ንገሩኝ። ፍሬን ነው የሚባለው። እሱ ነገር ምን ሱሪ ያስፈልገዋል? ምንም አያስፈልገው። ይሄ እጅ ላይ ያለው ማርሽ በእጅ የሚነካው አይደል? ወደዚህ እሱም በእጅ ነው። ምን ችግር አለ? እንዲያው ለጥፋት ምክንያት መፈጣጠር ለምን መሰላችሁ? ሰይጣን ዘቅዝቆ ነው የሚያሳይ፣ ገልብጦ እንደ ፎቶ ካሜራ ማለት ነው። በአጤ ምኒልክ ዘመን እንደመጣው አጤ ምኒልክ ፎቶአቸውን መጀመሪያ አንስቶ ሲያቸው አይ አንዱ አደፋፈረ ከስራ ሁሉ እኔንም ያህል ሰው እዚህ ሳጥን ውስጥ መክተት ደግሞ ስትከተኝ ዘቅዝቀን ያስገባኝ። ፎቶ ሲወጣ ተዘቅዝቆ ነው አሉ ቀድሞ ዘመን። ዛሬ እንጃ አላየሁትም። ሲሰጡኝ ቀና አድርገው ነው እንጃ። እነሱ ሲያትሙት እንዴት እንደሆነ አይታወቅም። ስለዚህ ሰይጣን ገልብጦ ነው የሚያሳይ። ቀላሉን ከባድ ኃጢአት ከመስራትና ንስሐ ከመግባት የትኛው ነው የሚከብደው? ንስሐ መግባት ይከብዳል። አያችሁ ይቆኑ ችግሩ። ኃጢአት ስትሰራ እኮ ጉልበትህን፣ ፈጣሪህን፣ ነፍስህን፣ ገንዘብህን አተህኮ ነው። እንደው በዝሙት ምሳሌ ልንገርህ። አንድ ወንድ ለምሳሌ አንዲት ሴት ጋር ሄዶ ዝሙት ለመስራት ይሄን ያህል በግልጽ መናገር ካለብኝ መጀመሪያ ምን ማድረግ አለበት?
መክፈል አለበት። ምኑን አጠፋ? ገንዘቡን። ሁለተኛ ዝሙት ስትሰራ ከሰውነት ያለው ኃይል ሙጥጥ ብሎ ነው የሚወጣ፣ ጉልበትህን አጣ። ሶስተኛ እሷ ጋር ስታደር ጊዜህን አቃጠልክ። ምን አተረፍክ? ሌላ ምንም ትርፍ የለውም እኮ። የኃጢአት የደቂቃ እርካታ የደቂቃ ብቻ ነው፣ እዛ በኋላ የለም። የኃጢአት እርካታው የደቂቃ ነው። የዚህ ዘመን ትውልድ ከድፍረቱ የተነሳ የማይጠይቀው ጥያቄ የለም። ይገርማችኋል። ኧረ ተው፣ በተለይ ይሄ ሴክስ ፊልም የምታዩ ሰዎች ተው፣ ማሩን ተው። በተለይ አንዳንዶቻችሁ ክህነት እያለውም እንደሚያደርግ ሰው እንዳለ እየሰማው ነው። ወንድሜ እሱን ካደረክ ክህነት ተይዞብሃል። ይሄን ማወቅ አለብን። ደግሞ መተህ ተክሊል አድርጉልኝ ትላለህ አሉ። እንዲሁ ጸጸት ያለው ልቡና ያልፈጠረልን እንዴት አይነት ድንጋይ ልቡና ቢኖረን ነው ተክሊል እንኳን የሚያምረን? ያን ሁሉ ስንጨማለቅ ኖረን በስተትም በሆነ ሆን ብለን ተው፣ የማይታይ ነገር አትዩ። ተው። ዋናው ትልቁ ነገር እናቶቻችን ሻወር ሲገቡ ይሄንን ያደርጋሉ። መጨረሻ አንዲት ነገር ይይዛሉ። ሽቱ አንነቅፈውም፣ እንዳያያዝ ነው። የተባረከ ከሆነ ችግር የለውም። እናቶቻችን እና ቅድስት ሶፊያ ከዚያ ከመከራው አካላ ከተቆራረጠበት፣ ደሟ ከፈሰሰበት፣ ቆዳዋ ከተላጠበት፣ አጥንቶቿ ከተሰባበሩበት፣ ጅማቶቿ ከተበጣጠሱበት ከወደቀችበት ስፍራ መድኃኔ ዓለም መልአከ እግዚአብሔር ድስስ አድርጎ ሲያስነሳት እንደዛው ነው መጣችው። ልክ ሻወር ቤት ቤተ በለኔ ቆይታ ይመጣች ይመስላል። ከመደነቁ የተነሳ ንጉሱ ራሱ ምን አለ? ተመልከቱ፣ ይህችን ክርስቲያን ሴት ትናንት ለሞት አድርሰናት ነበረ፣ ዛሬ ግን እንዲሁን አመጣችው። ክርስቲያኖች እንዴት ያሉ ስራየኞች ናቸው ብሎ። ምክንያቱም እሱ የእግዚአብሔርን ክብር አያውቅማ። ለሁሉ ነገር እሱ የሚጠቅሰው ምንድነው? ስራይ ነው። ስራይን አላውቅም፣ አምላኬ ኢየሱስ ክርስቶስ ግን ስራይን የሚያጠፋ ነው፣ መተትን የሚያጠፋ ነው ብላ እናታችን ቅድስት ሶፊያ መሰከረች። መከራ ተቀብላ ሰማዕትነት ተቀብላ ሰኔ 4 ቀን እናከብራታለን። በረከቱ አይደርብን፣ በረከቱ አይደርብን። የዚያን ቀን ሌላኛው ሰማዕት ቅዱስ ዮሐንስ ዘሐራቅሊ ነው። የሐራቅሊ የጳንጦስ ሰማዕት ቅዱስ ዮሐንስ ነው። የዚህ ቅዱስ ታሪክ አንደኛ የወላጆቹ ፍሬ ነው። የተባረኩ ወላጆች ነው የነበሩት፣ የነሱ ፍሬ ነው። ሁለተኛ ዮሐንስ ዘሐራቅሊ ላይ የሚያስገርሙኝ 3 ነገሮች አሉ። የመጀመሪያው ሰይጣን ሆን ብሎ ከንጉሱ ጋር ሊያጣላው ካለበት ከጳንጦስ ግዛት ወደ አንጾኪያ እንዲሄድ መልአክ መስሎ ተናገረው። ሄድ ወደ ዲዮቅልጥያኖስ አለው። እስቲ እውነት እንደሆነ እንዳልሆነ ልፈትን ብሎ ወደ ዲዮቅልጥያኖስ ሲሄድ በታላቅ ክብር አከበረው። ደህና ዋላችሁ። በታላቅ ክብር አከበረው። ዛሬ ብዙ ክርስቲያን ወንድሞቻችን የስልጣን መላሾ እየሰጡ ከእምነት አስወጥተዋቸዋል። ሀገሪቱ ውስጥ አብዛኛው ባለስልጣን ብትቆጥሩት በተለይ በሰሜኑ ክፍል ኦርቶዶክስ ነኝ የሚል ነው፣ ግን ለቤተ ክርስቲያኗ አይሰራም። እንዲያውም የቤተ ክርስቲያኗ ጠላት ነው። እንዲያውም ሰላዩ እሱ ነው። እንዲያውም ቤተ ክርስቲያንን አሳልፎ የሚሸጣት እሱ ነው። ታላቅ ማዕረግ ተሰጠው በአንጾኪያ ቤተ መንግስት። በማግስቱ ለምክክር አደባባይ ላይ ሲቀመጡ ግን ንጉሠ ነገሥቱ አጵሎን፣ አርዳሚስ፣ ዜውስ የሚባሉ ጣዖቶችን አምጥተው አቆመ። ዮሐንስ ዘሐራቅሊ ተመለከተው። ገና ወጣት እኮ ነው፣ 20 ዓመቱ። ዞር ብሎ ንጉሡን ምንድነው ይሄ አለው። ይሄማ እኔን ታላቅ ያደረጉ 3 አማልክት ናቸው ብሎ አለው። ምን? እኔን ታላቅ ያደረጉ? እነዚህ እኮ ድንጋዮች ናቸው፣ ወርቅ የለበጥካቸው ድንጋዮች ናቸው። አንተን በቦታው ያስቀመጠን ፈጣሪን ታከብረው ዘንድ ይገባል እንጂ እንዴት ክርስቶስን ከድንጋይ ታመልካለህ ብሎ ንጉሡን በድፍረት። ዮሐንስ ዘሐራቅሊ በጣም ተወዳጅ ስለነበረ እንደ ሌሎቹ ሊያሰቃየው አልፈለገም። ምን አለ? ጥቂት ቀን አሰረውና አይ ይሄን ሰው ማጣት የለብኝም፣ ይሄን ያልተፈላጊ ነው። ዓለምን ያንቀጠቀጠው አውሬው ዲዮቅልጥያኖስ ይሄን ያክል ፈለገው። ዮሐንስ ዘሐራቅሊ ይሄን ሰው ማጣት የለብኝም ብሎ እንደገና ምን አለው? ከሰጠው ሹመት በላይ በግብጽ፣ በኢትዮጵያ፣ በሊቢያ በዙሪያ ገባው ባሉት ሀገሮች ላይ ሁሉ ሹም አድርጌሃለሁ፣ ሄደህ ጣዖት ቤቶችን እያፈረስክ በአዲስ ስራልኝ አለው። ሁለተኛው የሚያስገርመኝ ነው። ሹመት ሲሰጠው አይፈልግም ነበር፣ ግን ጣዖት ቤት እያፈረስክ በአዲስ ስራ ሲባል ደስ አለው። ምን አለው? ደስ አለው። እሺ ብሎ ተሾመ። ሄደልህ አፍርስ ይላል፣ ጣዖት ቤቱን ያፈርሰዋል።
በሉ ሌላ ቀን መተን እንሰራዋለን እንሂድ። እንዲህ ያደረገ ግብጽ ነሽ ሊቢያ ነሽ ያለ ጣዖት ቤት ሁሉ ምዝብር አድርጎት ቁጭ። ችናት ክርስቲያን ማለት ዛሬማ እየዞርክ ቤተ ጣዖት ትሰራልኛለህ። ሁለተኛ የሚያስገርመኝ ነው። ሶስተኛ ይሄን ሁሉ ከሰራ በኋላ የግብጽ አገረ ገዢ ስርያቆስ ጎን ላይ ሄዶ ተቀመጠ። በክብር ዮሐንስ ዘአራቅሊ ይበልጣል፣ ስርያቆስ የበታች ነው። ኋላ ግን ቁጭ ብሎ እየተጫወቱ ያለ ማን ይመጣል? 7 ክርስቲያኖች መተው እኛ ክርስቲያን ነን እያሉ መጮህ ጀመሩ። ከመኮንኑ ፊት ዮሐንስ ዘአራቅሊ ሰማ። ያዙና ግረፏቸው ተባለ። እየተገረፉ ደማቸው ሲንጠበጠብ ቅዱስ ዮሐንስ ዘአራቅሊ ቀና። ምን አለ? ንገረኝ እንጂ ሕፃን ልጅ አይስክሬም ሲያይ ጓደኛው እየበላ እንዴት እንደሚያደርገው ታውቃለህ? አንተ በምንድን ነው የምትቀና? በዶላር ነው? በምንድን ነው የምትቀና? ዘመናዊ ቤት ተሰርቶ ስታይ ዛሬ አስቸጋሪ ነው አይደል? አንዳንድ ወጣቶች ምን እንደሚያገኙት ገንዘቡ ተጨፈነ ግልጥ ስታደርግ ሚሊዮነር ናቸው። ጉንብስ ብለህ ቀና ስትል ትልቅ ጂ+ ምናምን ሰርተዋል አይደል? እንዲህ ካለ ሀብት እግዚአብሔር ይሰውራቸው። አሜን። እግዚአብሔር ያላደረበት ሀብት የሰይጣን ማደሪያ ነው። በእውነት ቀና በመከራቸው እኔ በጣም ይገርመኛል። እስቲ በመከራቸው ቀና በሉ እስቲ። በመከራቸው ቀና እንዲህ ላለ ጸጋ መድኃኔዓለም ያብቃን። አሜን። በጣም እንደው ለምን ክርስቶስ ሲያድርባቸው እያየ ሰው መከራ ሲቀበል ስለሰው ማን መጥቶ ያድርበታል? መድኃኒታችን መጥቶ ያድርበታል። ቀና አላስችሎ አለ። ደረጃውን ወረድ ብሎ ሄዶ ቀጥ። መኮንኑ ደነገጠ። ጌታዬ ዮሐንስ ምን ሆናል አላሉ። እኔም እኮ ክርስቲያን ነኝ። አራ አይሆንብህ ተው እንደሱ አለ። አይ እኔም ክርስቲያን ነኝ። ቢያረገው ቢሰራም ቢያለ የክብር አክሊሉን ወረወረ፣ መታጠቂያውን ወረወረ፣ ወርቅነሽ ብርነሽ ያለውን በሙሉ ወርውሮ አንዲት ሱሪና ቀሚስ ብቻ ለብሶ ክርስቲያን ነኝ ብሎ የተቀበለው መከራ አይጣልባቸው። የጭንቅላት ቆዳውን ገፎ እንኳን በአናቱ ላይ እሳት ያስቀምጡበት ነበር። ያን ሁሉ መከራ ችሎ ዮሐንስ ዘአራቅሊ ሰማዕትነት ተቀበለ። በረከቱ ይደርብን። አሜን። ያን ቀን ቅዱስ ሳኑሲ፣ ቅድስት ማርያም እና አባ አሞኒ እና አባ ሚናስ ሌሎችም ቅዱሳን ዓመታዊ በዓላቸው ተከብሮላቸዋል። በ5 ምስክሩ አባት የምስራቁ ኮከብ አባ ያዕቆብ መናፍቅ ንጉስ ተሹሞ በቁስጥንጥንያ ላይ የኦርቶዶክስ አብያተ ክርስቲያናትን ሲዘጋ መጣ። በድፍረት መጣ። ንጉሰ ነገስቱን አንተ አለው። አቤት። የት እየሄድክ ነው? እኔማ ወደ ጦርነት እየሄድኩ ነው። በል በጦርነቱ ማሸነፍ ከፈለክ የኦርቶዶክሳውያንን አብያተ ክርስቲያናት ክፈትና ይጸልዩልህ፣ ካልሆነ ግን በጦርነቱ መካከል የሚደረግብህን ትንቢት እነግርሃለሁ አለ። ምንድነው በእኔ ላይ የሚሆን አለው? ጠላቶች ድል ይነሱሃል፣ ስታመልጥ ዛፍ ውስጥ ትገባለህ፣ እዚያ ተቃጥለህ ትሞታለህ አለው። አይጉድ አባቶቻችን። ምን አለ ንጉሱ? በሉ በደህና እስክመለስ ድረስ ያዙና ሰሩልኝ አላቸው። ወታደሮች ሲይዙት ቀና ብሎ እንዲህ አለው፣ አንተ በሰላም ከተመለስክ ክርስቶስ በአንደበት ያልተናገረማ አለው። ደብድቡት አላቸው። ደበደቡት፣ ደሙን አፈሰሱ። ንጉሱ ጦርነት ሄደ፣ ጠላት አሸነፈው። ቢሮጥ ልቡ ፈሰሰ። የት ድረስ? ዱር አገኘው። ሸሸጋለሁ ብሎ ሲገባ እሳት ለቀቅበት፣ አመድ ሆኖ ሞተ። በዚያ የነበረ መናፍቅ ነሽ ምንድነሽ? በአባ ያዕቆብ አምላክ እናምናለን እያሉ ይሄ ነው ሐዋርያነት ማለት። አሳምኖ በረሃውን ገብቶ ሲጋደል ኑሮ አርፏል። በረከቱ ይደርብን። አሜን። ሌላኛው ቅዱስ ሰው አባታችን ታላቁ አባ ብሶይ ነው። የአባ ጴጥሮስ ወንድም የተባለለት በዘመነ ሰማዕታት አበይት ከሚባሉ ገድለኛ ቅዱሳን ሰማዕታት አንዱ አባ ብሶይ ነው። በ3 ከተማ በ3 ነገስታት እጅ ያየው ስቃይ ተነግሮ ተዘርዝሮ የሚያልቅ አይደለም። ያላየው መከራ የለም። ቅዱስ ገብርኤል ረዳቱ ነበር። ዘወትር በቀኙ ይቆምለት ነበር። ከደዌ ይፈውሰው ነበር፣ ይራዳው ነበር። ኃይለኛ ተጋዳይ ምርጥ ክርስቲያን ቅዱስ አባት ብሶይ የዚያን ቀን ዓመታዊ በዓሉ ተከብሮለታል። የዚያኑ ቀን ሌላ በዓሏን ያከበረችላት እናታችን ቅድስት ማርታ ናት። ስለ ክርስቶስ ፍቅር ስደትን የተቀበለች መከራን የተቀበለች ራቁቷን ተሰቅሏት የሴት ልጅ ኀፍረተ ሥጋ ገልጦ ራቁት መሰቀል በጣም ከባድ ነው። 40 ዓመት ታሞ የነበረው ቅድስት ማርታና
ተጨንቆ የነበረውን በሽተኛ ማናታ ነው። እንደዚሁም ከአሁን ጋር የነበሩ እናቶች ያስገርሙኛል። እናቶቻችን ሃይማኖታችሁን ካልካዳችሁ ብለው ኢትዮጵያውያን እናቶቻችን ራቁታቸውን ሳሙባቸው እናቶች ምን ነው በማን እጅ ይፈውሰን? እኛ ራሳችን በነውራችን ነው። በማን እጅ ይፈውሰን? ክርስቶስን በመከራው እንድንመጣ በዮሐንስ እጅ በሉ። ክርስቶስ በማን እጅ ይፈውሰን? እኛንም ራቁታችን በቶማስ ክብራችን ነው፣ አናፍርበት። በማቴዎስ ሁለተኛ በበርተሎሜዎስ አንቺም ይዘሽዋል። ምንም የሚያሳፍር ነገር አለ? በሌሎች ሐዋርያት ወጥተው ቢገልጡት ግን ነው ይፈውሰናል፣ ሀፍረት ያጽናናናል፣ አስገድዶ ቢያደርጉት ግን ታዳጊው ነውር ነው። ስለዚህ ጌታ ልባችሁ አይሸበር ካለ በኋላ ምን ያላቸው? በእኔና አባቴ ወያን ከረት ቃነ በረከት ዛቲ ቅድስት ያለው ምስል ያላባር ከስሉስ ልባችሁ እንዳይደነግጥ እንዳይሸበር በማን አለ? ራቁት ሞት አላደናነቀችውም። የዚህች ቅድስት በረከት ይደረብን። በመንፈስ ቅዱስ ራሱ አርገው ኮምርቃት አለው መጨረሻው ላይ ያብን የወልድን የመንፈስ ቅዱስ ማረታ ረቆሳይ ምንም የሚቀርበን የለም። ለባሲተ ክርስቶስ እመኑ ያለው ሰናይተ ምግባር ልባችሁ ከሚደነግጥ ከምትሸበሩ ይልቅ በስመ አብ ወወልድ የሚያወዳድ ቅሳት መጽሐፋችሁ አማቱ። ሌሎች በዓላትም የዚያኑ ቀን በአምስት እስመ ስምየኒ መሐሪ ወመሰጣይ በስድስት ገድለኛው ቅዱስ ቴዎድሮስ ነው። በአራተኛው መቶ ክፍለ ዘመን አትናቴዎስ ሐዋርያው የተሰደደበት ማለት ነው። በስም ጊዮርጊስ የተባለ አንድ አረመኔ መድኃኒዓለም ማለት ነው። ተሾሞ ክርስቲያኖችን ሲፈጅ መጀመሪያ ጳውሎስ በረሃ ገባና በቅድስና ነው ጸጋ እግዚአብሔር ተሰጠ። አድምጣት ሁለተኛው ወገቡን ታጥቆ መናፍቃንን እልባት አልቦ አሁን ለቋቸውን አልለቀቃችሁም። ድንጋጤ አትቶ የክርስቶስ የባሕርይ አምላክነቱን ግን አሁን ተቆጠረ ከሰባክያነ ወንጌል ሐዋርያት። ሁለተኛ ብቃት የእውነቱን እንናገር። ሶስተኛ ይሄንን በማድረጉ ምክንያት የመጀመሪያውን ጴጥሮስ ነው ወይስ ኋለኛውን ጴጥሮስ አሰቃዩት? መልአከ እግዚአብሔር ከዚህ ላይ እናገኘዋለን። መጨረሻ ላይ የመጀመሪያውን ጴጥሮስ ነው ወይስ ኋለኛውን ጴጥሮስ ያዘሩት? መጀመሪያ እጁ ተቆረጠ። እውነት ቆይቶ ሌላ አስቆ እያለ መጨረሻ እንደ ፊተኛው ጴጥሮስ እንዳንደነግጥ ጴጥሮስም እኮ ከጌታ ጋር ሳለ መጉቲ ይርሰከ ካንተ ጋር ሞታት ነበር ወጣት ልክ ታውቀዋለህ ሲሉት ምን አለ? አላውቀውም ብሎ ካደ እና ስለዚህኛ የመጀመሪያው ጴጥሮስ የኋለኛው ጴጥሮስ ያልኩት ለዚህ ነው። ጥሩ ነው። ጥሩ ብላችኋል። ኋለኛው ጴጥሮስ ምን ያለው መናኝ ስለሆነ ምን ያለው መንፈስ ቅዱስን ተቀብሎ ሳይፈራ ሁለተኛ ሐዋርያዊ ስራን ስለሰራ ያ ይሄንን ድዊ የፈወሰው ማን ነው? በስሙ አታስቀምጡ ሲሉት እዚህ ሐዋርያት ምዕራፍ 3 ላይ እንዲህ ያለ ጴጥሮስ እናንተ ስለ ተዋሕዶ ሃይማኖት መከራን የተቀበለ አባት ስሙ በረከት ይደረግና የዚያን ቀን አራቱ የእስና መኳንንት የእስናን ነገር አንድ ቀን እናነሳዋለን። ይሰነናል ክርስቲያኖች እግዚአብሔር ጋር ሳይቀሩ የተገደሉባት ከተማ ናት። ከምናስተኝ ይልቅ እግዚአብሔርን ታዲያ መሪ ጥሩ ነው ይገባል። የእናንተን ትእዛዝ ከሚፈጽም ይልቅ መጣና መኮንኑ ክርስቲያኑን ይልቅ ቀይቶቶ ዝናውን ነገር ሁለተኛ ሲመጣ ነገር ሰወር አንችልም የፈወሰው በሽተኛ ዳራ መድኃኒዓለም ክርስቶስ በር ላይ ጠበቁ ብሏልና እኛም እንዲህ ካልነ የመጨረሻው ጴጥሮስ እንዲህ ካላልነ የመጀመሪያው ጴጥሮስ እንዳንሆን አምላካችን የጴጥሮስ አምላክ የዮሐንስ አምላክ እንደ አባቶቻችን ልቡናችን በሃይማኖት ያጽናልን። እኛ ክርስቲያኖች ነን። ደዌውን እግዚአብሔር በዚህ ቦታ ይሾመን። አሁንም አባቶቻችን በመካከላችን ተገኝተው በሽታውን ያርቁልን፣ በዓለም የተበተነውን በሽታ ያርቁልን። ምክንያቱም ያንን ሰውዬ ሳንቲም ለምኖ ጤናን የሰጡት አይደለም። እኛ ግን አሁን የምንለምናቸው ሙሉ ጤና ስለሆነ ታላቁ ሊቅ ስለሆነ ሪሰሊካ ዓለም ያለው ሕዝብ ሁሉ የተጨነቀ ስለሆነ ጴጥሮስ ያዕቆብ ዘስሩግ ራካችሁ ፈውሱ ያዕቆብ ዘስሩግ ግን ሃይማኖተ አበው ያራካችሁልን ቅዳሴ ያዕቆብ ያነበረው ያውቃል። ያዕቆብ ዘስሩግ ተንሱ መፍራት እግዚአብሔር ከመታጽሙ አረሁ መሳከው አይዛኒክሙ ዋንቀው ልትከሙ የሚለው ቅዳሴ እሱ እሰጥሃለሁ አይደል ያለ በጣም የሚታወቀው ከ14ቱ ቅዳሴያት ለመላእክት የሚቀደስ ቅዳሴ ነው። ሰራዊተ ሚካኤል ስፋዴከ ያለው ሰው ስፋዴከ ያለው ዘርጋን ያለው ጴጥሮስ ለስጦታም ለመቀበል ሩቤል በግርማ ሆሙ ወሱራፌል በቅዳሴ ሆሙ ወሁሎሙ ሰራዊተ መላእክት በሚያምታችን ሐዋርያት ይሰብሕዎ ለእግዚአብሔር ለዘበሰብዓተ ቅዱሳን ይሰብሕ ብሎ አትደንግጡ አለ መድኃኒዓለም ተናገረ። ይሄ ቅዱስ ይደንግጥኩም ልባችሁ ኋላ ደግሞ በዘመነ ምጽአትም አይሸበር በሉት
ልባችሁ ያላችሁ በደብረ ዘይትም ይቀደሳል። ለምን ድገሙት። ኦ ገባሬ ዘደው ለጽልመቶ ሰዓሮ ለጣውት ብሎ ልባችን ብላችሁ ድገሙት። ስለ ዳግም ሰዓት በቀዳሚ ማፈቀር ነው ዳግም ማፈቀር ነው በሳልስ ማፈቀር ነው ይያለ ያ ነው ምስጢር ያለ መድኃኒዓለም ልባችሁ አይደንግጣት አይሸበራል። እኛ ደግሞ ምን አለ ልባችን አይሸበርም ቃል አከበርን ማለት ነው። ስለዚህ ባሉ የሶሪያ አሸብረንም አስደንግጠን ቅዱስ ኤፍሬም ብለን ቀጥለን ከምንጠራቸው አንዱ ቅዱስ ያዕቆብ ዘስሩግ ነው። ሁላችን ላይ ይሁን ይሄ ሊቅ ይሄ ቅዱስ ገና በልጅነቱ በ3 ዓመቱ ቤተ ክርስቲያን ቢያስገቡት ሰተቀው ለመቅደስ ገባ። አዛዜ አረጋጊ ነው። እሷ ደግሞ አዛዚቴ ማዘን ሊቀጥል ተናግሬያለሁ። እምታረጋጋ መንፈስ ቅዱስ ገልጦልን እመቤታችን አማላጃችን ድንግል ማርያም በመካከላችሁ ሁልጊዜ አትለየን። ከዚህ ማህበር መካከል አለች። ያን ጊዜ ያለ መንፈስ ቅዱስ በወረደ ጊዜ በመካከላቸው ተግብራተ ያለ ይህ ማህበር የማን ማህበር ነው? የስማርድ የቅዱሳት አንስት የድንግል ማርያም ማህበር ነው። አብራ ስላለች የጻድቁ አባታችን ያም ነገር መንፈስ ቅዱስ ማህበር ነውና ጻድቁ በረከት አይለዩ። ጻድቁ በረከት ከሁላችን ጋር ይሁን። ሰላም ያለ አምላክ በሰላም ያሳድረን። በረከተ አብ ወወልድ ወመንፈስ ቅዱስ ይድር በእኔ ወለሌኩ የአብ የወልድ መንፈስ ቅዱስ በረከት በእናንተና በእኔ ላይ ይደር ወይትመካ እጽፍ ድርብ ይሁን ትላለችና ቤተክርስቲያን ሀብተ መንፈስ ቅዱስን ለሐዋርያት እንደሰጣቸው ለሁላችን ይስጠን። ለአባቶቻችን ለሐዋርያት ለሰባት የሰጠውን ለወንዶች ለ36ቱ ቅዱሳት አንስት የሰጠውን ለእናቶች ለእህቶች ይስጣችሁ ያሳድርብን። ምን ብዬን ያቆም ይደንግጥሙ ልብክሙ ልቡናችሁ አይሰበር። ሶስት ነገሮች ያስፈሩኛል። እኔም አባቴ ነፍሴ ከሥጋዬ ስትለይ እንዴት ይሆን? መልአከ እግዚአብሔር የሰው ልጅ ነፍሱ ከሥጋው ሲለይ እንዲህ አይነት አለው። ጻድቅ የሆነ እንደሆነ መላእክት ይመጡለታል። አንድ በመላእክት የሚባል አለ፣ በዳዊት የሚባል አለ፣ በክርስቶስ የሚባል አለ። በመላእክት የሚባለው አንድም የገነት አበባ አምጥተው አፍንጫው ላይ ጣል ያደርጉለታል። መዓዛዋ ሰልባ ደስ አሰኝታ ነፍስ ከሥጋ ይለያል። ሁለተኛ መላእክት ይዘምሩለታል። ምን ይሉለታል? ንገሩኝ። ያን ጊዜ በጣዕመ ዝማሬው ነፍስ ከሥጋ ይለያል። አንደኛው እሱ ነው። ሁለተኛው በዝማሬ ዳዊት ቅዱስ ዳዊት መጥቶ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የመጨረሻው ግን ክርስቶስ ራሱ ይመጣል። ክርስቶስ መድኃኔዓለም ራሱ መጥቶ የሚወስዳቸው ቅዱሳን እንዴት ይመስላችኋል? ጠጋ ብሎ አፋቸው ላይ ሲልባቸው ከጣዕሙ ብዛት የተነሳ ነፍሳቸው ከሥጋቸው ትለያለች። ቅዱስ ያዕቆብ ዘስሩግ ምን አለ? እንዴት ሆን ይሆን ነፍሴ ከሥጋዬ ስትለይ? ኃጢአተኛ የሆነ እንደሆን ግን አጋንንት መጥተው ተረግጠው እያስጨነቁ በመከራ ነው። በማይነገር ጭንቅ ነው እየገረፉ ነው የሚወስዱት። ሁለተኛ ወደ እግዚአብሔር ፊት ሲሄድ በነገራችሁ ላይ ሁላችንም እግዚአብሔር ፊት የምንቆመው ራቁታችን ነው። ይህንን እንዳትረሱ። ቅዱሳን በበረሃ ራቁታቸው የሚኖርበት ሀፍረተ ሥጋቸውን ሸፍነው ራቁታቸው የሚኖርበት ምክንያት እሱ ነው። ከሰማያዊ ራቁትነት ለመዳን ነው። እንዴት ሆን ይሆን ቅድመ እግዚአብሔር ስቀርብ እንዴት ነው የምሆነው? ሶስተኛ እግዚአብሔር ሲፈርድብኝ ወደ ቀኝ ልኝ ወደ ግራ ምኑ ታውቆ እንዲህ ብሎ ቢናገር ሊቀ ጳጳሳቱ አብሮት አነባ። ምን ብሎ ቢሉ እግዚአብሔር መንፈስ ቅዱስ በዚህ ሕፃን አድረህ ዘለፍከን እኮ እንጂ ይሄ ሕፃን አሁን ምን ሞት ያስፈራዋል? የ3 ዓመት ሕፃን እዚያ በኋላ በ5 ዓመቱ ትምህርት ቤት ገብቶ በ12 ዓመቱ ብሉይ ከሐዲስ ተረጎመ፣ አመሰጠረ። ኋላ ሊቃውን ተሰብስበው እስቲ አዲስ ድርሰት ድረስልን አሉት። ለፈተና ነው። አይ እንኳን አዲስ ድርሰት ልደርስ ያጠናሁትን ቀለምም በፊታችሁ መናገር አይሆንልኝም አለ። እየቻለ አይሆንልኝም አለ። እንኪያስ ምስጢረ ኪሩቤልን ተርጎምልን ቢሉት የኪሩቤልን ነገር የአርባዕቱ እንስሳን ነገር አንድም እያለ ምስጢሩን አትቶ አመስጥሮ ነግሯቸው ተደንቀዋል። ኋላም በሁለት ወንዞች መካከል ያለችው ስሩግ በኤፍራጥስና በጤግሮስ በነገራችሁ ላይ ስሩግ ማለት ያው ጎንደር በሏት። ደህና ዋላችሁ። ስሩግ ማን ማለት ናት? ጎንደር። ስሩግ ማለት በኤፍራጥስና በጤግሮስ መካከል ያለች ናት። ጎንደርሳ በቃሃና ባንገረር። ድንቅ እኮ ነው። ትርጓሜ ላይ ይላል እኮ
በሁለት ወንዞች መካከል የተባለች ከሶሪያ ስሩግ ከኢትዮጵያ ጎንደር ናት። ለምን? ምስጢረ ሃይማኖት የሚፈስባት። ይሄ ታላቅ ሊቅ ብዙ ድርሳናትን ደርሶ አርፏል። በረከቱ በእውነት ይደርብን። ሌላኛው ቅዱስ የዚያን ቀን ያከበርነው ቅዱስ አበስኪሮን ነው። አበስኪሮን ቡሩክ መዋኢ ይላል ስንክሳር። አሸናፊ የተባረከ ይለዋል። ድል የነሳ። የሚገርማችሁ በብዙ ስቃይ አሰቃይተውታል። ቆዳውን ገፈውታል። ግን ይዘምር ነበረ። አይ አንተ ወንድሜ ወንበር መርጠህ ትቀመጣለህ አይደል? ምቾት ፍለጋ ቆዳው እየተገፈፈ ገፋፊዎቹ እስኪገርማቸው ድረስ ይዘምራል። እንኳን ቆዳ እየተገፈፈ በእውነት እንደው መሬት ላይ ተቀምጠህ እኮ አንድ መዝሙር ይጀመርና ዝም ብዬ እኮ ነው የማስተውል። መዝሙሩ ዘማቹ ትንሽ እየረዘመ ከሄደ የሚያጨበጭበው ሰው እጁ እየላላ አይታችሁ ከሆነ እንደዛ እኮ ነው የሚሆን አይደል? መዝሙር ሲዘመር ብዙ ጊዜ አይዟችሁ ስል ትንሽ ደመቅ ታደርጋላችሁ። እየተገፈፈ ቆዳውን የጭንቅላቱ ቆዳ እየተገፈፈ ይዘምር ነበረ። በጣም አሰቃይተው እምቢ ቢላቸው ምን እንዳደረጉ ታውቃላችሁ? አባለ ዘሩን ቆረጡ። ይሄንን ሲያደርጉ እግዚአብሔርን ያመሰግን ነበር። እሱ ብቻ አይደለም፣ መተተኛ አምጥተው ግደልልን አሉት። ይሄን ሰው አሳፍርልን አሉት። ይሄ መተተኛ ደግሞ አጋንንት ጋር የሚነጋገር ነው። ጠንቋይ ሲበቃ አጋንንት ጋር ነው የሚነጋገር አለው እኮ እሱም ብቃት። ቆይ በሳይንስ ሲበቃ ምንድነው? የሳይንስ ሰዎች ሲበቁ ምንድነው የሚያደርጉ? ማርስ ነው የሚለው አይደል? ጨረቃ ጠፈር ይላሉ አይደል? እነዚያ ነው የሚያደርጋቸው። የእነሱ ብቃት ለገሃነመ እሳት። ጠንቋይ ሲበቃ ደግሞ አጋንንት ጋር መነጋገር ይጀምራል። ኋላ እባብ መጣ። እፍ ቢለው እባቡ ስንጥቅ ከሁለት። ከዚያ ምን አወጣ? መርዙንና ልቡን አወጣው። ያንን አበሰለው። እንካ ብላ አለው። ቅዱስ አበስኪሮን አምጣው። የእባቡን መርዝ እኮ ነው። አምጣው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ላጣርጉ ብለው አሁን ካሁን ሞተልኝ ብሎ ሲጠብቅ ፍጥጥ እዚያው ነው። የጨለማው ገዢ ይሄን ክርስቲያን አትገልልኝ እያለ ሲጮህ አይ ያንተ የጨለማ ገዢ እኔ ላይ ስልጣን የለውም፣ ምክንያቱም እኔ ላይ ክርስቶስ አለ። በል ይልቁንስ እኔ አሁን አዘዋለሁ ብሎ እዚያ ማዶ የሚያየውን ሰይጣን ና በል አሰቃይልኝ ማይሄን ብሎ አዘዘው። ያን ጠንቋይ አናቱ ላይ ተቀምጦ ሲገርፈው ሲያስጮኸው ዋለ። ኋላ የአበስኪሮን አምላክ ማረኝ ብሎ ጮኸ። ሰይጣኑ ለቀቀው። አምኖ አንገቱ ተቆረጠ እዚያው ላይ። አይ እግዚአብሔር ጥሪ አያችሁ። በዚያኛው የነበረው ብቃት ተለውጦ በዚህኛው በቃ ሰማዕትነት አገኘ። ጠንቋይ የነበረው ሰው ቅዱስ አበስኪሮንንም ከብዙ ስቃይ በኋላ ገለውታል። ሰማዕትነት ተቀብሏል። ካረፈ በኋላ የሰራው ታምራት በስንክሳር ተጽፎ ያለው ያስገርመኛል። ግብጽ ውስጥ በአንዲት አውራጃ ቤተክርስቲያን ተሰርቶለት ካህናቱ መዝሙ ክፉ ሆኑበት። ኃጢአተኞች በራእይ ቢነግር፣ በህልም ቢነግር፣ በሰባኪ አስመስሎ በሁሉ ነገር ቢነግራቸው አልገባቸው አለ። የፍርድ ቀን ደረሰ። ወረርሽኝ መጣና የአገሬውን ሰው ሙልጭ አድርጎ አጠፋው። ያችን ቤተክርስቲያን ማን ይገልገልባት? ሰው የለማ። አንድ ቀን በምሽት ጨረቃ በላይኛው ግብጽ ደጋግ ሰዎች ሲያወሩ በሌላ ሀገር ሄዶ በፈረስ ተቀምጦ ተነጋገራቸው። ብርሃን ለብሶ ብርሃን ተጎናጽፎ ይችን ሜዳ ሽጡልኝ በ100 የወርቅ ዲናር አላቸው። ውሰደረ ጌታችን ውሰድ ግድ የለም ማለት ሄደው ተኝተው ጧት ሲመጡ ከዛ ሜዳ ላይ ቤተክርስቲያን ተተክሏል። አይ ዲህ ሐዋርያት ቤተክርስቲያንን ዝም ብሎ እንደዛው ነው ባገኘው ነው። እንደው አሁንስ ለእግዚአብሔር ምን ይሳነዋል? ሚሳነው አለ እንኳን በአንድ አዳር በአንድ ደቂቃስ ቤተክርስቲያን ያንጽ የለ። ግን ለኛ አዳ ብሎ ትቶታል። እኛ ሊታዘበን ጧት ቢነሱ ቤተክርስቲያን ደግሞ ቤተክርስቲያን ብቻ እኮ አይደለም ዛፉ ሁሉ አብሮ አጸድነሽ ንዋያተ ቅድሳት ነሽ አብሮ እጹብ አባ አበስኪሮን ድንቅ አድራጊ አባት ነው። በረከቱ ይደርብን። የዚያን ቀን በ13ኛው ክፍለ ዘመን በ1301 ዓመተ ምህረት ለ3 ዓመት ተዘግታ የነበረችው የእመቤታችን የእግዝእትነ ማርያም ካይሮ ወይም ምስር ላይ የነበረችው ቤተክርስቲያን የተከፈተችበት ስለሆነ ሊቁ እመቤታችን ባመሰገነበት ምስጋና ብቻ ሰዓት ስለመሸብን እናልፈዋለን። ሰላም እብል ለርሆተ ቤትኪ ዮም
ዛሬ ይለዋል እንግዲህ በሰባት ሰኔ 7 ለተከፈተች ቤተክርስቲያንሽ ለመከፈቷ ሰላምታ ይገባል። ከመ ኤልያስ አርሃው ሆህተ ዝናም ኤልያስ ከ3 ዓመት ከ6 ወር በኋላ ዝናምን ለዘር ጠል ለመከር ሰማይን ከፍቶ እንዳወረደ በስሱ አውራህ ወበሰላስ አም ቅድም የተረጎመ ነው 3 ዓመት ከ6 ወር እንኪያስ ማርያም ሰመሪ አርህወቶ ለህሊናዬ ህቱም እመቤቴ እንደዚህ ከሆነ ቤትሽ ከተከፈተች ቅዱስ ኤልያስ ሰማይን ከከፈተ አንቺም ለጽድቅ የታተመ ጭንቅላቴን አረክፈችልኝ ከመበላይልሁ ይትካው ስለ ጽድቅ ሰላም በእርሱ በጭንቅላቴ ላይ ሰላምና እውነት ጽድቅና በረከት ይፈሱበት ዘንድ ብሏል። እመቤታችን ለጽድቅ የታተመ ህሊናችንን ለጽድቅ ትክፈትልን። አሜን። በረከቷ ጣዕሟ ይደረብን። አሜን። በ8 ማለትም ትናንት የጸበል በዓል ነው። በ7 በነገራችሁ ላይ 16 ጨማይታትንም አክብረናል። የጸበል በዓል ነው ማለት አንደኛ ማየ ምህጻብ ቡሩክ ዛንቃ እግዚእነ እምታይተ እግራ ለእግዝእትነ ማርያም ድንግል ወላዲተ አምላክ አመንግደቱ ምስሊሃ ወምስለ ዮሴፍ ወሰሎሜ ከእግዝእትነ ማርያም ከዮሴፍ ከሰሎሜ ጋር ስደት በሄደበት ወራት ከምስር አካባቢ መጣሪያ የሚባል ቦታ ጥቂት እልፍ ብሎ ጌታችን ያፈለቀው ውሃ አለ። እመቤታችን ውሃ ጠማኝ አላት። ጌታ ማየ ሕይወት ዝናምን ለፍጥረት የሚሰጥ አምላክ ጠማኝ አላት። ሕፃኑ ምን ታጠጣው? ልመና ሄደች። ሰይጣን የሰው ልብ አጽንቶባት የሚዘከራት አጣች። አይ አጣሁኝ ብላ ብትመጣ የልጇ የወርቅ ጫማ ተሰርቋ ደረሰች። ያን ጊዜ አለቀሰች። ሰአልክዎሙ ማየ ይወሃቡኒ በሕቅ ወአይቦልኩ ለወልዴ አሳይኖ ዘወርቅ እንዳለ ደራሲ። ያን ጊዜ ምርር ብላ አለቀሰች። ልጄ ተጠማ እግሩን ባዶ ሆና ብላ ስታለቅስ እናታችን እመቤታችን እግዝእትነ ማርያም ክርስቶስ መድኃኔዓለም እንዲህ ብሎ ተናገራት። እናቴ ሆይ ሰሚኦ ሕፃን ለሙ ጋራ ባረከ ምድረ ዋንቃ ማየም ታይተ እግራ ወምኒሃ ለጽማት እስታይ አምራ ከመይስተይዋ ሰባ ሀገር ለይቲ ማይ አምረራ ለሩህ ቃነሰ ፈውሰ ወጥም ተገብራ እንዳለ ደራሲ። እግሯ የረገጠበትን ቦታ ባረከው። እግሯ የቆመበት ቦታ ላይ ጸበል ፈለቀ። ይህች ጸበል ዛሬ እንጠጣታለን፣ ኋላ እንታጠብባታለን። ለሚመጣው ትውልድ ግን ለአካባቢው ሰው መራራ ትሁን፣ ከሌላ ቦታ ለሚመጣ ግን መድኃኒት ትሁን ብሎ እግዚአብሔር መርቋታል። ያችን ቦታ ሰኔ 8 ቀን አፍልቋታል። ሰኔ 8 ቀን የእመቤታችን ቤተክርስቲያን እዚያ ቦታ ላይ ተሰርቷል። የጸበል ትምህርት ይሰጣል። እኛ ስለ ጸበል የምናስተምረው ትምህርት ሁሌ ግልጥ ነው። ያምናውን ትምህርት ላስታውሳችሁ። እግዚአብሔር በሉ በምክንያትም ያለ ምክንያትም ይሰራል። ሲፈልግ በጸበል አሁን ሲፈልግ በዮሐንስ ወንጌል ምዕራፍ 9 ላይ ጭቃ ይንቀባል። ጭቃው እምነት ነው። ሁር ታጸብ በምጥማቃተ ሰሊሆም ሄደና በሰሊሆም ታጠብ አለው። ጸበል ተጠመቅ ሲለው ነው አይደል? አይኑን በጸበል አበራው። እንደገና ለምጻም ይመጻና ጌታ ሆይ ብትወድስ ልታነጻኝ ይቻላል አለው። ንጻ አለው። ነጻ። በምኑ? በቃሉ ተናግሮ። ጌታ በቃሉም ይፈውሳል፣ በጸበል በእምነትም ይፈውሳል፣ በመስቀልም ይፈውሳል። እሱ ብቻ ሳይሆን ያ በዮሐንስ ወንጌል ምዕራፍ 4 ላይ ብላቴና ሊሞትብኝ ነው ናውረድ ቶሎ ሲለው ሂድ ብላቴና ድኗል አለው። በምንድን ነው ያዳነው? በሐልዮ ነው እንጂ የለ ድኗል እኮ ነው ያለው። ይዳን አይደለም። ምንድን ነው ያለው? ድኗል። በሐልዮ ነው ያዳነው። ዝም ብሎ በማሰብ ብቻ ካሊ ነዋ፣ ቻይ ነዋ፣ ሁሉን የሚችል አምላክ ነው። ስለዚህ ጸበል ያድናል። ምን አልኩኝ? ጸበል ያድናል። ንገሩኝ። ጸበል ያድናል። አዎ እሱን ማስተዋል አለብን። ነገር ግን ጸበል ላይ የማያቸውን 2 ክፍተቶች ልተዋቸው አልችልም። አንደኛ ጸበል ታመስትሄድ የመጀመሪያው ስራ ንስሐ መግባት ነው። ንስሐ ሳትገባ የምትጠመቀው ጸበል ለነፍስም ለስጋም አይረባህም። ነፍስ ካልዳነች ስጋ አይድንም። ነፍስ ሳትድን ስጋ ከዳነ ፈውስ ከእግዚአብሔር ሳይሆን ከሰይጣን ነው።
የሚያስጨንቅ የስጋ ደዌ ከሆነ ተሳስተሃል። የነፍስ ደዌን የሚያስጨንቅ አንደኛው ስህተት ነው። ትሄዳለህ አጥምቆ ፈወስኩ ብሎ ይልካል። ይሄ ስህተት ነው። ነፍስ አትድን፣ ስጋ ከዳነ ፈውስ ከእግዚአብሔር አይደለም። ሁለተኛ ዛሬ ጸበል ከጸበል እናመርጣለን። ከመርቆሬዎስና ከወራይል ማን ይሻላል? ከገብርኤልና ከተክለ ሃይማኖት ትላለህ አይደል? እኔን የሚገርመኝ ሁሉ ጸበል የማን ነው? ልዩ ቃል ኪዳን ያላቸው በርግጥ አሉ። እንደና አቡነ ሐራ ለቁስል አሉ ቃል ኪዳን ያላቸው እኮ። ጸበል ግን አንድ ነው፣ ያው የእግዚአብሔር ነው። እግረ መንገዱን ደግሞ ከእግዚአብሔር በላይ አጥማቂዎችን አከብራለሁ ብትል ጣዖት አምልኮ ነው። ካህንም ይሁን ማንም ይሁን የሚያጠምቀው ሰው ከእግዚአብሔር በላይ እነሱን እናመልካለን አትበሉ። በተለይ እንዲያው መሰደብ አምሮኝ ካልሆነ በቀር ፌስቡክ ላይ የሰው ፎቶ ፕሮፋይል ፒክቸር የምታደርጉ ያጥማቂ ብቻ አይደለም የሰባኪ እንኳን ሌላ ቀርቶ እኔ እኮ እዛ ያስቀኛል። የኔን ፎቶ ሁሉ ፕሮፋይል ፒክቸር ያደረገ ስንት ደንቆሮ አለ መሰላችሁ? እኔ እኮ ይገርመኛል። አሁን እኛ ፎቶ ምን ሊያደርግለት ነው ደግሞ? እኔን ጭራሽ ሰው አግኝተህ ሙታል። የሌሎቹም ስህተት ነው፣ እንኳን እኛው የትልልቆቹም ስህተት ነው። የሰው ፎቶ በመጀመሪያ ደረጃ ፌስቡክ ፕሮፋይል ፒክቸር የሚልኮ ፕሮፋይል ማለት ምንድን ነው? ምን ማለት ነው? መታወቂያ አይደለም? እንደው በእውነት መታወቂያ ላይ የኔን ፎቶ ነው እንደው ስለምትለጥፈው የራስን ፎቶ አድርግ እንጂ። ኋላ ደግሞ የሰው ፎቶ ለጥፈ ያረባ ነገርም ትጽፋለህ። ባለፈው እንደዚህ አድርጎ አንድ ሰው አይቻለሁ። በእውነት የሰው ፎቶ ፕሮፋይል ፒክቸር የምታደርጉ ሰዎች እኔ ይሄ ክርስቲያናዊ ጠባይም አይደለም። እኔ እንጂ አይገባኝም። አንዳንድ ጊዜ በዘመቻ የሚደረግ ነገር አለ። ለምሳሌ ወንድማችን ዘመድኩንን በጣም ሲጋፉት ድጋፍ ለማሳየት አንዳንድ ጊዜ ለአንድ ሰሞን ወንድማችን ዲያቆን ዳንኤል ክብረትን እንደዚህ መቼም አንዳንዴ እናደርገው ይሆናል። በቋሚነት ግን አታድርጉ። የሰው ፎቶ አታድርጉት። እንዲያው ስህተት ነው። ምን ሊያረግ ምን ሙያ አለው? አጓጉል ያን ሰው ለውዳሴ ከንቱ ለሌላ ነገር አሳልፎ መስጠት ነው። እንደማይሆን ነገር ነው። ስለዚህ ባካችሁ እንዲያው ወደ አምልኮ አትሄዱ። ጣዖት አምልኮ ባይድ አምልኮ ነው። ሰዎችን ከመጠን በላይ አታክብሩ፣ ከመጠናቸው በላይ አትሄዱ ለማለት ያክል ነው። የጸበል የእመቤታችን የባሏ በረከት ይደረብን። ቅድስት እምዳ እሙል ሮማኖስ የሮማኖስ እናት ካሮን ናውለጊስ ዮሴፍ ሰሎሜ ትናንት ነበሩ። ዛሬ ከጣዖት አምላኪነት ወደ ክርስትና ተመልሶ ሰማዕትነት የተቀበለው ቅዱስ ሉኪያኖስ፣ እናታችን ንግስት እሌኒ ድርሳነ መስቀል ዛሬ ነው ያረፈች ይላል። ንግስት እሌኒ የመስቀል ወዳጅ። እንደዚሁም የዛሬ ትልቁ በዓል ታላቁ ነቢይ ቅዱስ ሳሙኤል የቅድስት ሐናና የሕልቃና ልጅ አታ መካን ሆና አልቅሳ ለምና ካህኑ ኤሊ እስኪገስጻት ድረስ የሰከረች መስሎት አልቅሳ የተባረከ ልጅ አገኘች። ለእግዚአብሔር ቤተ መቅደስ ስጦታ አድርጋ ሰጠች። ሲያገለግል አደገ። በቤተ መቅደስ በር ላይ አፍኒና ፊናስ 3 ትልልቅ ኃጢአት ሰሩ። አንደኛ መብራቱን አጠፉት። ዛሬ አሁን መብራቱን አጥፍተውብናል አይደል? ተው በጉባኤ ሰዓት አታጥፉ በሏቸው። የእውነቴን ነው። ይሄ እግዚአብሔር ጉባኤ በእውነቴ አታጥፉ በሏቸው። ነገሩስ ከተማው ግማሹ ነው መሰለኝ። አረ ለነገሩስ እንኳንም ጠፋ። ለምን ፒያሳና ራዳ የሚባል የጎንደር መብራት ደህና ዋላችሁ? ፒያሳና ራዳ ነው አይደለም? ብዙ ጊዜ የማይጠፋ የትኛው ነው? ፒያሳ። የዘናጩ መንደራ አራዳን ንቀውት። የእውነቴን እኮ ነው። እኔ የምኖርበት ቤት እኮ መጫወቻን የሚያደርጉት ዝም ብሎ አሁን ያበሩታል፣ አሁን ያጠፉታል። እንዲያም ሲል ጠፍቶ 5 ቀን 6 ቀን ይቆያል ሲያስፈልገው። ታዲያ የሚገርማችሁ እኛ ያለንበት ደብር ምናችን ሞኝ ነው። በአጋጣሚ ፒያሳና ያራዳ መገናኝ ነው። ሁለቱንም መስመር ሳብ ያንዱ ሲጠፋ ያንዱ ለአገልግሎት ነው። ግን ለሌላ እንዳይመስል ወንጀል ነው እኮ ስህተት ነው እኮ ስህተት መሆኑን እናውቃለን። ግን ለአገልግሎቱ ኪራይ ሁሉን ከፍላቸዋለን። ምን ችግር አለ? ገንዘባቸውን አገኙ። ምን ለዚያ ነው ብዙ ጊዜ አብዬ ጊዜ ድምጽ ማጉያ ሁሌ የምትሰሙ ለዛ ነው። ምስጢር ካወጣው መሰለኝ ደግሞ ሄዳችሁ ከሰሱ መስላችሁ ልብ የሌለው እኮ አለ ሄዶ እንዲህ ያደረጉ ነው የሚል እኮ አይጠፋም።
ስለዚህ መብራትን ቅድም ቅዳሴ ላይ ብያለሁ፣ ዲያቆናት መብራቱን እናብራ፣ መብራታችሁ የበራ ይሆን ተብለናል። ሁለተኛ ነገር ዲያቆናት ሴቶች ጸበል ስጡን ምናምን እያሉ ሲመጡ ቀና ብላችሁ አትዩዋቸው፣ አትጫወቷቸው፣ አታናግሯቸው። ጸበልን አንገትን ደፍተህ ሰጥተህ ተመልሰህ ሂድ። ይሄ አፍኒና ፊናስ ፈተና ውስጥ ይከታል። ሴቶች ሲመጡ ይጫወቷቸዋል፣ ይቃጠራሉ። ቤተ መቅደስ በር ተቃጥረው ሄደው ዝሙታቸውን ይሰራሉ። ግን እኮ ክህነት አላቸው። ሁለተኛ ኃጢአት። ሶስተኛ ኃጢአት ከመስዋዕቱ ያልተገባቸውን ወሰዱ። እግዚአብሔር ተበቀሉ፣ አጠፋቸው ከ34,000 እስራኤላውያን ጋር። ኤሊ አጥንቱ ተሰብሮ ወድቆ ሞተ። ሳሙኤል ተተካ፣ ሳኦልን አነገሰ ቀብቶ። ኋላ ሳኦል በደለ። ነቢየ ጽድቁ ልበ አምላክ ቅዱስ ዳዊትን ቀብቶ አነገሰው። ታዲያ እመቤታችን ሲያመሰግኑ ምን ይላሉ? እና አባ ጊዮርጊስ እና አባ ሕርያቆስ ሙዳየ እፍረት ወቀርነ ቅብዘ ሳሙኤል፣ በሳሙኤል እጅ የነበረች የሽቱ ሙዳይ የቅብአት የቅባ መንግስት የቅባ ክህነት ቀርን አንቺ ነሽ ብለዋል። ከዚያ እየተቀቡ የእስራኤል ካህናት የእስራኤል ነገስታት እንደሚከብሩ ሁሉ ከእመቤታችን በተገኘ ከእርሷ በተወለደው በክርስቶስ ሁላችን ከብረን ለመንግስቱ ለክብሩ በቅተናልና ነው። የነቢዩ በረከት ይደረብን። ነገ 10 ነው። ሰኔ 10 ቀን የቤተ ክርስቲያን የደስታ በዓሏ ነው። ሰኔ 10 የቅባ ሜሮን ፍላተ ሜሮን የሚደረግበት ነው። ለቤተ ክርስቲያን ደግሞ የተድላ በዓሏ ነው። በዲዮቅልጥያኖስ ዘመን 40 ዘመን የተዘጋችው ቤተ ክርስቲያን በቅዱስ ቆስጠንጢኖስ በ313 ዓመተ ምህረት የተከፈተችው ሰኔ 10 ቀን ነው። በዚህች ቀን እንኳን ክርስቲያን ምድራዊ በምድር ያለ ነው ወመላእክትኒ ተፈስሑ በአቲ በሰማያት ተብሏል። በዚህች ቀን የሰማይ መላእክት እንኳን ደስ ብሏቸዋልና ነገ ቤተ ክርስቲያንን ልናከብራት በረከቷን ልንሳተፍ ይገባል አደራ እንላለን። ከሰማዕታት ደባሞን፣ ብስጣሞን፣ ቅዱስ ሶፊያ እና ቅዱስ ዋርስኖፍ እና ቅዱስ አውሎጊስ አሉ። በ11 መላእክትን የመሰለ ታላቅ ሰማዕት ቅዱስ ገላውዲዮስ ዓመታዊ በዓሉ ነው። በነገራችሁ ላይ ጥንት ጎንደር ይከበር ነበረ ፋሲለደስ ጋር። ገላውዲዮስ እና ፋሲለደስ አንድ ናቸው። እዚያው ቃ ኢየሱስ ብትሳለሙ ክብሩን ታገኛላችሁ። እዚያው ክብሩ ስላለ እዚያው ውጪ እንግዲህ እና ፈርፈረስን እነ ማነው ጨቅላ መንዝ ጣና የምታውቁት ከሆነ ገላውዲዮስን እነ መቅደሰ ገላውዲዮስን የምታውቁ ከሆነ እዚያም ያለ ሰው ክብሩን በዚያው መሳተፍ ይችላል። ቅዱስ ገላውዲዮስ ሰማዕቱ። አባ ገላውዲዮስ ጻድቅ ኢትዮጵያዊ ዓመታዊ በዓላቸው ነው። አባ ገብረ ኢየሱስ በ11ኛው ክፍለ ዘመን የነበሩ ኢትዮጵያዊ ጻድቅ በግብጽ ተጋድሏቸውን የፈጸሙ ናቸው። ዓመታዊ በዓላቸው ይከበራል። በ12 በጣም ብዙ በዓላት ነው ያሉት። የመጀመሪያው የሊቀ መላእክት የቅዱስ ሚካኤል ዓመታዊ የተአምራት የሲመት በዓሉ ሰኔ 12፣ ቅዱስ ባህራን፣ ቅድስት አፎሚያ ሊቃነ ጳጳሳት ይከበራሉ። ለኛ ለኢትዮጵያውያን ደግሞ ከቅዱስ ሚካኤል ቀጥለን በትልቁ የምናከብረው ጻድቅ ንጉሠ ነገሥት ቅዱስ ላሊበላ እንዳትረሱ። አንድ ምስጢር ልንገራችሁ። ጎንደር ከተማ ውስጥ የቅዱስ ላሊበላ ቤተክርስቲያን እንደነበረ ታውቃላችሁ? ሜክሲኮ የሚባል ሜዳ ታውቃላችሁ? አዎ። ከሱ ጀርባ የሚፈሰው ውሃ፣ እዛ ውሃ ላይ ዝም ብላችሁ የምትታጠቡ ሰዎች አድቡ። የቅዱስ ላሊበላ ጸበል ነው። ቤተክርስቲያን የቅዱስ ላሊበላ አለ። በዚህ ታች እልፍ ብላችሁ ትሄዱ። የቅዱሳን ሐዋርያት ወደ ላይ፣ የቅዱስ ላሊበላ ወደ ታች አለ። የቅዱስ ላሊበላ ቤተክርስቲያን አናቱ ላይ ነው ሰዎች ቤት ሰርተው የሚኖሩበት አናቱ ላይ። እኛ ታዲያ አሁን ለምሳሌ አዲስ ዓለም ላይ ያለው መስጊዱ ታውቃላችሁ? እግዚአብሔር ቤተክርስቲያን ነው። የእግዚአብሔር ቤተክርስቲያን መቅደስ ላይ ነው መስጊዱ የተሰራው። በሱ አይግረም። እነሱ ማህዛብ ናቸው። ክርስቲያን ነኝ ብሎ ማተብ ያሰረው በእግዚአብሔር ቤተክርስቲያን በቅዱስ ላሊበላ ደብረ አናት ላይ ቤት ሰርቶ ይኖር የለም? እና አክብረው። ቅዱስ ላሊበላ ጽላቱ አለ በዚህ አካባቢ። አትጥፉ። እዚህ ሰለስቱ ምዕት ምናምን አካባቢ ያን ቀን መታችሁ ተሳለሙ። ቅዱስ ሚካኤልን ተሳለማችሁ በኋላ አይጠፋም ብዬ ነው። ክብሩ ብዙ ነው። ቅዱስ ላሊበላን የዚያን ቀን እናከብራለን ለማለት ነው። በ13 አባ ዮሐንስ ኤጲስቆጶስ ዘኢየሩሳሌም እና ሊቀ መላእክት ቅዱስ ገብርኤል ዓመታዊ በዓሉ ነው። ከማይታወቁ በዓላት አንዱ የሰኔ 13 ነው። በ14 አባ አክራ ዮሐንስ አብጥልማ ፊልጶስ አርባዕቱ አራት ወንድማማች ሰማዕታት ናቸው። በ15 ታላቁ ሰማዕት ቅዱስ ሚናስ ነው። በ16 ታላቁ ቅዱስ አቡናፍር አጼ ይኩኖ አምላክ የኢትዮጵያ ንጉሠ ነገሥት የነበሩ እና እናታችን ቅድስት ሰሎሜና ዮሴፍ አረጋዊን የምናስብበትም ቀን ነው። ያ ቀን
የምንገናኘው በ16 የሁሉ ባህታውያን ዓመታዊ በዓላቸው ነው። የቅዱሳን ባህታውያን በ17 እንዲያው ብትዘክሩ ሁሉ ደስ ይለኛል። 3 ታላላቅ ቅዱሳን እናከብራለን። አንደኛው ታላቁ ጻድቅ አቡነ ገሪማ ዘመደራ። ታላቁ ገሪማ ታቦታቸው አደባባይ ተክለ ሃይማኖት ምዕራፈ ቅዱሳን አለ። ሁለተኛው የፍቅር ሰው አባታችን አባ ለትጹን፣ ሶስተኛው ፈላሲ አባ ጠላሞን ናቸው። የዛሬ ሳምንት ማለትም ረቡዕ ነው፣ ማክሰኞ ነው። ዛሬ ግን የምንገናኘው የነገ ሳምንት ረቡዕ ነው። እግዚአብሔር አምላካችን ስማቸውን ከጠራናቸው ካልጠራናቸው ቅዱሳን በረከት ያሳትፈን፣ በረከት ያሳትፈን። በጣም አምሽተናል፣ ግን ሰኔ ስለሆነ ጥሩ ነው። አይታችሁታል፣ ቀን ነው የሚመስል ግን 1 ሰዓት ከ5 ሆኗል። ሁላችንም ለምስጋና እንነሳ። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ምሕረቱ ይዘከረና ዳግም ምጽአቱ እያስታፍረና ሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ በመንበሩ ለእግዚእነ ዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወላዲቱ ድንግል በመስቀሉ ክቡር ይትአክሉ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በምሕረቱ እንዲፈውስልን፣ በግፍ የታሰሩትን በይቅርታው እንዲፈታልን፣ በጭንቅ በመከራ በሐሳብ በሐዘን ያሉትን ሁሉ በምሕረቱ እንዲጎበኝልን፣ ሙታን እንዲምርልን፣ ሕያዋንንም እንዲጠብቅልን፣ ከእመቤታችን ጣዕመ ፍቅሯን መዓዛ ፍቅሯን እንዲያሳድርብን፣ ከቅዱሳን ክብራቸው እንዲያሳትፈን፣ በኃይለ መስቀሉ በሞገሰ መስቀሉ እንዲጠብቀን፣ ዝናመ ምሕረቱን ጠለ በረከቱ እንዳይነሳን፣ ጾመውን ጸማ ኮቴት እንዲያደርግልን፣ ጾሞ ለማበረከት እንዲያበቃን፣ የሐዋርያትን ጸጋ እንዲያሳድርብን፣ ለጸሎት በቆማችሁ ጊዜ ስማችን አስቡ አትርሱ ያሉንን ሁሉ በቸርነቱ እንዲያስብልን፣ ይልቁኑ በመከራ ያሉትን ወለተ ሩፋኤልን ፈቃደ ሥላሴን በይቅርታው እንዲጠብቅልን፣ የሰላም የምሕረት አምላክ ከምንሰማው ከምንፈራው መከራ ሁሉ በምሕረቱ እንዲሰውረን፣ ሰላም እንደዋለን በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት እያልን እንጥራ። Yeah.
ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ